ሰላም እንዴት ናችሁ? ሳመሰግን ቆይቼ ማትረባ ሳመሰግን ቆይቼ ታሰድበኛለህ አይደል? መላጣ ነው አለ ቪዲዮ ፍራበት። ኧረ ተው በእናትህ የማይረባ ነው። በእናትህ ስደግፍ ቆይቼ መላጣ ነው ይለኛል እንዴ? ደስ ሲል ነበረ። አክቹዋሊ ተመችቶኛል፣ ወድጄዋለሁ። ራሳቸው ባመጡት ጅራፍ መግረፍ እንዴት ደስ እንደሚል እና አላነበቡትም ይመስለኛል። አስቀድሞ ኢሜል አይደለም አለ። አርጉመንቱ እኮ እዛው ራሱ ማለቅ ይችል ነበር። ኢሜል አይደለም ብሎ አንድ ሰው ከዋሸ አላነበበውም ማለት ነው። መጨረሻ ደግሞ ኢሜል ነው ካለ እንዴት ነው የሰውዬ ታማኝ ነው ብለህ ለውይይት የምታበቃው? ከዛ ወዲያ እኮ ከዚህ ሰውዬ ጋር መወያየት አልነበረበትም። አክቹዋሊ ሂድና አንብብና ተምረህ ና ተብሎ ነው መላክ ያለበት። እዞት የመጣውን ልብ በል ሊሞግትህ እዞት የመጣውን አውደ ምሕረት ላይ ወደ 2000 ሰው ያለበት እዞት የመጣውን ሳያነበው ምን እንደሆነ እንኳን ሳያቅ መቶ ሙግት ውስጥ ገብቶ አይደለም ብሎ ተከራክሮ እያሳየው ያውም አክብቦ እያሳየው አት የሚል እያየ ኢሜሉን እንትኑ ምልክቷን እያየ ፍሮም እያለ ዴቱን እያስቀመጠ ከከለ እያለ ሰዓት እያሳየው ኢሜል አይደለም። ይሄ እኮ ለውይይት ራሷ የሚበቃ አይደለም፣ ጊዜ መግደያ ነው እንጂ የሚሆነው ጉንጭ አልፋ ነው የሚሆነው። እንደዚህ አይነቱን ሂድና ኬጂ ግባ፣ ቅድሚያ ተማር፣ አጥንተና ሊባል ነው የሚገባው ማለት ነው። ሲቀጥል በዛው ምላሽ የተሰጠበትም ስላለ በቆንጆ ሁኔታ አሳይቶታል። በጣም ደስ ይላል። ነገር ግን እኔ እንበልና ክርስቶፈር አጋር ራሱ እንደው አለው ብንል ራሱ ለሙስሊሞቹ ትልቁ ምሁር እሱ ነው ማለት ነው። ለሙስሊሞቹ ትልቁ ምሁር እሱ ነው ወይንስ ቁርአናቸው ነው? ትልቁ ምሁራቸው እሱ ነው ወይንስ ሲራቸው ነው? ሲራው በግልጽ ስለሚያስቀምጠው ማለት ነው። ፔጅ 7 ላይ በግልጽ ያስቀምጠዋል። ደሙን ጋር የሚባለው አላህ ነው ብሎ ክርስቶፈር አጋር አላቅም አለ። እሺ ይሄንን እንደዚህ ብዬ ለመወሰን እኔ ፖዚሽኑ የለኝም አለ። ሲራው ደግሞ በግልጽ ባይዘይ ሲራው ብቻ ሳይሆን ኢብን ሻቅ ብቻ ሳይሆን ኢብን እንትና አስራ ነበዊያም ያስቀምጠዋል። ኢብን ከሲርም ያስቀምጠዋል። ቁርአኑም ያስቀምጠዋል። ማንኛው ነው ለሙስሊሞች ምሁር? የነብያቸው የመጀመሪያ ሲራ ጸሐፊ ነው ምሁር? ኢብን ከሲር ነው ምሁር? ወይንስ ክርስቶፈር አጋር ዛሬ ያለ ሰውዬ ነው ለእናንተ ምሁሩ? የትኛው ነው? የትኛውን ነው የምትቀበሉት? ሲቀጥል ሱራ 43 ባልሳሳ ቁጥር 3 ወይም 2 ላይ ቁርአን ግልጽ አረብኛ ቃል እንደሆነ ይናገራል። አላህ የሚለው ቃል እንግዲህ በቁርአን ውስጥ ተደጋግሞ ተገልጿል። ክርስቶፈር አጋር ሲያስቀምጠው ከሲራይክ ቨርዥን እንትን እንደተወሰደ ቃሉን አስቀመጠልን። ስለዚህ ኮንትራዲክሽን አለ ማለት ነው። ቁርአን አረብኛ ቃል ብቻ የያዘ ሳይሆን የሌሎች ቃላትም የያዘ ነው ማለት ነው። which ከቁርአን ጋር ቀጥታ የሚላተም ማለት ነው። ለምሳሌ ቁርአን ውስጥ አላህ የሚለው ቃል አረብኛ አይደለም ብለን እንሞግታለን ማለት ነው። ምክንያቱም ቃሉ አረብኛ ነው የሚል ሳይሆን የዛኛው ሙግት እንደዚህ የመጣ አዳፕት የተደረገ ነው ብሎ ነው ያስቀመጠው። ቁርአኑ ደግሞ ግልጽ የሆነ አረብኛ ነው ይላል ቁርአኑን። ስለዚህ በቁርአን ውስጥ አላህ የሚሉ ቃላቶች አረብኛ ቃል አይደሉም ማለት ነው። ስለዚህ ቁርአን እየዋሸን ነው ማለት ነው። ቁርአን አረብኛ ነው፣ ግልጽ የሆነ አረብኛ ቃል ነው የሚለን ውሸት ነው ማለት ነው። አረብኛ አይደለም ማለት ነው። በእርግጥ አረብኛ ለሆኑ አማርኛንም ጨምሮ ግዕዝን ጨምሮ ትግርኛ፣ ሌሎች ቃላቶችም ብዙ እንደያዘ እናውቃለን። ብናቅም እንኳን ቁርአኑ እየዋሸ አረብኛ ግልጽ የሆነ አረብኛ ነው ብሎ ስለሚል ማለት ነው። አላህ የሚለው ለምሳሌ ግልጽ ያልሆነ አረብኛ ያልሆነ ቃል ነው ማለት ነው። ይህን እንዴት እንደሚያዩት አይ ዶንት ኖ። ሌላው ከስም መመሳሰል ጋር በተያያዘ ብሎታል። አክቹዋሊ ብዙም ማለት አልፈልግም፣ ግን የተወሰነ ለማለት ያህል አላህ ይላሉ እኮ የአረብ ክርስቲያኖች ምናምን ብለው የተወሰነ እንትን የሚሉት አሉ። ከጊዜ በኋላ እንትኖች ሲተረጎሙ ባለው ትርጉም በዛው ቋንቋ ሊተረጎም ይችላል። ቅድም እንዳለው ኤሎሄ የሚለው በመጽሐፍ ቅዱስ ውስጥ ለጣዖት ብሎ እናገኘዋለን።
በተመሳሳይ አላህ የሚለውም ለጣዖትም ውሏል። ነገር ግን መጽሐፍ ቅዱስ ላይ ሲመጣ አላህ የሚለው ሙስሊሞቹ የሚጠቀሙት አላህ አይደለም። ለምሳሌ ሰፈራችሁ ውስጥ ሙሐመድ የሚባል ስም በጣም ብዙ አለ። ሙሐመድ የሚባል ስም አለ። ያ ሙሐመድ ግን የ9 ዓመት ህፃን ልጅን በ56 ዓመቱ ያገባው ሙሐመድ አይደለም። ያ ሙሐመድ ግን ነብይ ብለው አረብ ሀገር ላይ የሚከተሉት ሙሐመድ አይደለም። እናንተ ሰፈር የሚገኘው ሙሐመድ በማንነታቸው ይለያያሉ። ይሄ ሙሐመድ በህይወት ያለ ከእናንተ ጋር ያለ በእያንዳንዱ ነገር የሚለይ ነው ከዛኛው ሙሐመድ ጋር ማለት ነው። የስም መመሳሰል የአካሉን አንድ ያደርገዋል ማለት አይደለም። ስለዚህ በመጽሐፍ ቅዱስ ውስጥ አላህ ብለው ቢጠቀሙ የአረብ ክርስቲያኖች አሁን ላይ ሙስሊሞች የሚያመልኩትን ሱራ 601 ላይ ሚስት አጥቶ ልጅ መውለድ ማይችለውን አይደለም አላህ ብለው ሲሉ አባት መሆን የሚችለውን ነው። አባት የተባለውን የመጽሐፍ ቅዱሱን ያዌን ነው አላህ ብለው የሚጠሩት ማለት ነው። የፍጥረቱ አባት መሆን የሚችል የጸጋ አባት መሆን የሚችለውን እንጂ ልክ በስጋና በደም ካልሆነ አባት መሆን የማይችለውን አይደለም። የኛው አባት መሆን የሚችለው ግን ከስጋና ከደም ውጪ ዮሐንስ ወንጌል ምዕራፍ 1 ቁጥር 12-13 እንደሚናገረው ማለት ነው። በጸጋ አባት መሆን የሚችለውን አላህ ብለው ይጠሩታል ማለት ነው። ያ የስም መመሳሰል የአካሉን አንድ ያመጣዋል ማለት አይደለም ማለት ነው። በተመሳሳይ ዕብራውያን 1 ላይ ያለውን ኢየሱስን ራሱ አላህ ይሉታል። ሙስሊሞች ኢየሱስን አላህ ብለው ይጠራሉ ነው። ኦኬ አላህ ሲሉ የአረብ ክርስቲያኖች ኢየሱስን አላህ ይላሉ። ስለዚህ አላህ ማለት ኢየሱስን ነው እነሱ እያመለኩ ያሉት አይደለም። ስለዚህ እነኝን በደንብ መለየት ያስፈልጋል። ከጊዜ በኋላ ወደ ቋንቋው አዳፕት ሲደረግ በዛ ቋንቋ ሊተረጎም ይችላል። ስለዚህ በምንድነው እሱ ታዲያ ልዩነታቸው ምን የምንለው በመገለጫዎቻቸው ነው ማለት ነው። እና ወደ መጨረሻ ላይ ማምለጫም የተጠቀመው ምንድነው እሱ ደሞን ጋር የሚለውን አይደለም። እንደዛ እንግዲህ ክርስቶፈር አጋርን አምጥቶ ያውም ኢሜል አንጥቶ እሱን የሚሞግት አካል ብቸኛ በእስልምና ውስጥ የመጀመሪያው ሲራ የሚባለውን ላለመቀበል ሲጥር አይታችሁታል። ነገር ግን የሚያዋጣው አልነበረም። አልቀበልም ቢል በጣም እጅግ ብዙ መረጃዎች ተጨማሪ ማምጣት ስለሚቻል ማለት ነው ደሞን ጋር እንደሆነ እና ታንኪዩ። ኦኬ እናመሰግናለን ፎይ ቴንኪዩ ሶ ማች። የዛሬው ውይይታችን እውነቱን ለመናገር ክርስቶስና አላህን የማነጻጸር ጉዳይ ነበር። በታሪክ ውስጥ በአምላክነት የሚታወቀው ማን ነው? አምላክ ተብሎ የሚታመነው ማን ነው? ከነቢዩ መሐመድ መምጣት በፊት ይታወቃል ወይ አላህ በራሱ? ይህ ሙስሊም ኮሚኒቲ ሳለ ለሚለው በጣም የረባ ማስረጃ ሳይቀርብ እስካሁን ድረስ አንዴ መጽሐፍ ቅዱስ ላይ ምናምን የተባለ የረባ ነገር እንኳን ሳይቀርብ መጽሐፍ ቅዱስ ላይ ስንሄድ መጽሐፍ ቅዱስ ላይ ስለ እግዚአብሔር አብ ነው የሚናገረው። አዎ አባት ነው ብሎ የተቀመጠው እግዚአብሔር አብ ነው እና ያንን ማስረጃ ማድረግ አይቻልም። እግዚአብሔር አብ እና አላህ የሚገናኙ አካላቶች ስላልሆኑ በታሪክ ውስጥም የተባለው ያን በ1998 አካባቢ የነበረን ግለሰብ ለ2000 ከዛሬ ስንት ሺህ ዓመት በፊት ለነበረ ማስረጃ አድርጎ ለማቅረብ መሞከር ያው የኢሜል ጽሑፍ ያው መልስ የተሰጠበት ይህ እንዴት ያለ የሚያሳፍር ነገር እንደሆነ ግልጽ ነው። ስለዚህ እንዳጠቃላይ የቃላት ጉዳይ አይደለም። ግን አሁን ላይ መሐመድ በቁርአን ላይ ያሳወቀንን አላህ አሁን በዚህ ሰዓት ላይ የሚያመልኩት ሙስሊሞች ያ አላህ በታሪክ ውስጥ አይታወቅም። ዝም ብሎ አላህ የሚል ስም ስናገኝ ብቻ ልክ የሆነ ጊዜ እንትና እንደተሸወደው ማለት ነው። የሙሴ ማን ነበር? የህንዱ ሰውዬ ማን ነበር? ማን የሚባል ኡስታዝ ማን ነበር? ይጠፋብኛል። ብዙ ጊዜ ክርስትና ላይ እንትን የሚለው ልክ መጽሐፈ ሰለሞን ላይ ሄዶ እንዳወራው ማለት ነው። ሙዓዝ አቡ ሙዓዝ መጽሐፈ ሰለሞን ላይ መኃልየ ዘሰለሞን ላይ ሄዶ ዛኪር ና ዶክተር ዛኪር ና መጽሐፈ መኃልየ ዘሰለሞን ላይ አላህ የሚል ቃል አለ ብሎ መሐመድን የሚል ቃል አለ ብሎ ሲፈልግ ነበር። ዛኪር ናይክ ነው የሚንተባተበው የህንዱ ማለት ኤግዛክትሊ። መሐመድ በመጽሐፍ ቅዱስ አለ፣ ማስረጃውም ደግሞ መኃልየ ዘሰለሞን ላይ ነው ተብሎ መሐመድን ምን እያለ ሲያወራ የነበረው እና ደግሞ በትልልቅ ስኮላሮች መልስ ሲሰጥ የነበረ ያ እንዴት የሚያሳፍር ጉዳይ ነው። አይታችሁታል ያንን አይደለ? ልክ እንደዛ ሆነ አሁን ጨዋታው። ጉዳያችን እኛውን ቃላቱ ላይ አይደለም። ቃላቱንማ እኮ
ግብፅ ኦርቶዶክሳውያንም እኮ ይጠቀሙታል፣ አረብ ክርስቲያኖች ይጠቀሙታል። ዋነኛው ካራክተሩ ነው የተጠቀሰበት ካራክተር አይወልድም አይወለድም እንዲህ ነው አቻ ቤት የለውም ለሱ ሚሳት ነው ልጅ እንዴት ይኖራል ተብሎ በቁርአኑ ላይ የተዘረዘረው ያ አካል ቀድሞ በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን ይታወቃል ወይ ነው እንጂ ወርዲንግ ጉዳይ አይደለም። ይሄ ላይ በደንብ ሊሰራበት ይገባል። የወርድ ጉዳይ አይደለም። እዛ ቁርአኑ ላይ የተገለጠው ያ አላህ የተጻፈው የተገለጠው ዛሬ ሙስሊሞች የሚያመልኩት እሱ አለ ወይ ነው እንጂ አላህ የምትል ቃል ባየን ቁጥር እየሄድን ለእስልምና አምላክ መስጠት ጉዳይ ላይ አይደለም ያለ ነው። ልክ እኛም አቡነ ዘበሰማያት ላይ አላህ አድነን የምንለውን ክርስቲያኖችም እኮ አላህ አድነን እያሉ እኮ ይጸልያሉ ብሎ የሚሸወድ ሰው እንዳለ አይነት ንግግር አይደለም እያወራን ያለ ነው። ገብቷቸዋል። የቃላት ጉዳይ ላይ ሳይሆን የካራክተር ጉዳይ ላይ ነው የተገለጠበት። ያ በቁርአኑ የተገለጠው መገለጥ ቀድሞ ይታወቅ ነበር ወይ ነው። እሱን አላገኘንም እስካሁን ምንም የለም። እስኪ ሌሎቹ ደግሞ እነ ቃሌ እስካሁን አላስወራሁትም። ይህን ልጅ ቃሌ አላስወራሁትም እና አንድ የተጠየቅነው ጥያቄ ነበረ። እኛም ቃሌ እናንተ እስከ መጽሐፍ ቅዱስ ውጭ አብርሃም ያህዌን እንደሚያመልክ ማስረጃ አላችሁ ወይ ተብለን ተጠይቀን ነበርና ከዛ ጋር እያይዞ እስኪ አንተም አንዳንድ ነገር ብለን ቀደም እሱ እየተናገረ የነበረው ምንድነው እና አብርሃም ወይም ደግሞ የቀደሙት ነቢያት አላህን ነው የሚያመልኩት የነበረው እያለ የነበረውና which is wrong። እኛ አውት ኦፍ ባይብል ከአምስት ወይም ከ6 በላይ ማስረጃዎችን ማቅረብ እንችላለን እና እሱን የጠየቅነው ምንድነው አንድ ማስረጃ አውት ኦፍ ቁርአን ነው። ቁርአን ባይብል ላይ ሪሌይ ሳትሆን ወይም ደግሞ ቁርአን ላይ ሪሌይ ሳትሆን ከውጭ ካለው ኤቪደንስ አቅርብልን ያለው እሱ ያቀረበልን ምንድን ነው ከኢሜል ነው። ኢሜል ነው ይሄ ክሪስቶፍ የሚባል ነው። ክሪስቶፍ ደግሞ ምንድን ነው ሶሪ ጋይስ ሂስቶሪያን ነው እና ይሄ ሂስቶሪያን በህይወቱ አንድም ስለዚህ ጉዳይ ወይም ደግሞ ስለዚህ ሪሊጅን ፐብሊሽ ያደረገው ፔፐር የለም ማለት ነው። ቀደም ላስጨርሰው ብዬ ነው ሳይትም እየጠየቁት የነበረው እና ይሄ ነው የሚመስለው። በማስረጃ ያክል ለማቅረብ ያክል ምንድን ነው እነሱ ሱረቱል በቀራ ላይ ያለው 135ኛው አያ ላይ አብርሃም ወይም ደግሞ የቀደሙ ፕሮፌት አብርሃም ብለው ኢብራሂም ብለው ነው እነሱ ወርሺፕ ያደርጋል አላህም ብለው ነው የሚያመልኩትና እዛ ላይ ተቀምጠዋል። ወይም ካምስ ቱ ባይብል ወይም ደግሞ ከባይብል ውጭ ያለ ለማስረጃ ለማቅረብ ያክል እኛ ላይ ዘፍጥረት ምዕራፍ 12 ከቁጥር 8 እንዲሁም ደግሞ ምዕራፍ 13 ከቁጥር 4 ላይ የሃዌን ወርድ ነው የሚጠቀመው። ባይብል ሀብ ላይ ገብታችሁ ሂብሪ ወርዱን ብታዩ የሃዌ የሚለውን ወርድ ነው ያለው ቀጥታና ወይም ደግሞ እነ መልከ ጸዲቅ ኤሎሂም ወይም ደግሞ አዶናይ የሚለውን ተርም ነው የሚጠቀሙትና ፕሪስትሁድ አለው። እስላም ወይም ደግሞ ሙስሊም ግን ይህንን ሪጀክት ነው የሚያደርገው። የቀደሙት ነቢያት ያመልኩታል የሚል ከሆነ አላህን ያመልኩት ነበር የሚል ከሆነ እነ መልከ ጸዲቅ ወይም ደግሞ ፕሪስትሁድ እንደነበረ ይህንንም አክኖሌጅ አላደረጉም ወይም ደግሞ አላወቁም ማለት ነው። እነ አብርሃም የሃዌን ነው የሚያመልኩት የነበሩ ወይም ደግሞ አዶናይ ኤሎሂም የሚለውን ነው። ኤክስተርናል ሶርስ ዴድ ሲ ስክሮልስ የሚባሉ አሉ ፍራግመንት። እነዚህ ፍራግመንቶች ወይም ደግሞ እነዚህ ሌተሮች ከባይብል 1000 ወይም ፍሮም ኦልድ ቴስትመንት የራቁ ናቸው። ከ1000 በላይ ይርስ አላቸው ልዩነትና ዴድ ሲ ስክሮልስ .org.il ብላችሁ ሰርች ባሩ ላይ 1Q20 የሚባል ዶክመንት ታስቀምጣላችሁ ወይም ደግሞ ይህን ፋይል ታስቀምጡና አብርሃም ኤሎሂምን ወይም ደግሞ አዶናይን ወርሺፕ ያደርግ እንደነበር የሚያሳይ ሌተር ያመጣላችኋል ማለት ነው። ዋይል ሙስሊምስ ሪጀክት ይሄኛውን ፕሪስትሁድ ሪጀክት እያደረጉ ወይም ፕሪስትሁድ እንደነበረ ሪጀክት እያደረጉ የቀደሙት ነቢያት እነዚህን ያመልካሉ ሲሉ ታሪክ ራሱ ወይም ደግሞ ከባይብል ውጭ ያለ መረጃ ራሱ ክሌማቸውን ፎልሲፋይ ያደርገዋል ማለት ነው። ያለውን መረጃ ክሊክ አድርጋችሁ ገብታችሁ ሞር ማየትና መመልከት ትችላላችሁ ማለት ነው። በይሄኛው አዶናይ ወይም ኤሎሂምን ያመልክ ነበር ወይም የሚለው በ1Q20 ላይ ተቀምጦ ነው ያለው። ሰርች ባር ውስጥ ገብታችሁ በዚህ ዶክመንት ይሄ ልዩ ኮድ ነምበሩ ነው። ይሄ ነው ያለው።
ቅድም ምን እየተናገረ ነበር? ፐብሊሽ ለማድረግ በኢሜይል ይላላካሉ አለ። እኔ አውተር ነኝ ወይም ደግሞ ፐብሊሽ አድርጌያለሁ ከዚህ በፊት እና ዶክመንቱን አውጥቼ ማሳየት እችላለሁኝ። በኢሜይል አይደለም ተላልከን ፐብሊሽ የምናደርገው። ፐብሊሽ የሚሆነው ሪፈረንስ ያስፈልገዋል። ፕላስ ደግሞ ከፕሮፌሰሮች ጋር በመነጋገር እዛው ቢሮ በመቅረብ የምናደርገው ነገር ነው እንጂ በኢሜይል ተላልከን ፐብሊሽ የምናደርገው ነገር የለም። ያመጣው መረጃ ውሸትና ወይም ደግሞ ውድቅ ነው ማለት ነው። እንደ መረጃ ልንቀበለው አንችልም። እንደ ልደቴ ይህን ለማለት ነው። ቴንክ ዩ ሶ ማች። ኦኬ እግዚአብሔር ያክብርልን። እውነት በጣም ጥሩ ጊዜ ያሳለፍን ያለ ነው። ረጅም ሰዓት እስልምናው ላይ ያሉትን ጉዳዮች አንስተናል። ቤዚካሊ እኔ አላህ ኤግዚስት አድርጓል ብዬ አላምንም። ኤግዚስት አላደረገም። አሁንም የለም። ባይዜ ፐርሰናሌ አሁንም የለም። በዚህ ሰዓት እንደው ቁርአን ላይ እንደው በዛ በቁርአኑ ላይ እንኳን አላህ አምላክ እንዴት ተብሎ ቢጻፉ በኤግዚስተንስ ደረጃ ስቲል እኔ ኤግዚስት አድርጓል ብዬ አላቅም። ኤግዚስትም አላደረገም። ጀስት የነቢዩ መሐመድ ጽሁፍና ድርሰት ነው አላህ እንጂ የለም። በኤግዚስተንስ ደረጃ ኤግዚስት አላደረገም። ዝም ብለህ እንደዚህ አድርጓል አላደረገም የሚል ደረጃ ላይ ከምንደርስ ከመሐመድ በፊትና ከቁርአኑ በፊት አሁን የሚያመልኩት አሁን ላይ ስሙን የሚጠሩት አሁን ላይ የሚሰግዱለት እሱ አካል አለ ወይ? እንደዛ ልክ የሚሰግዱለት የሚያመልኩት አላህ ከዛሬ ብዙ ዓመት በፊት አለ ወይስ የለም የሚለው ነገር ላይ ከእንደ ማስረጃ እንዲያሳዩን ነው። በጣም ሳድሊ እስካሁን ምንም መረጃ ለማየቴ እዚህ ጉዳይ ላይ በደንብ እንድንሰራበት ያደርገኛል ብዬ አስባለሁ። ምክንያቱም ክርስትናውና እሱ ማነጻጸር ስላለብን ቅድም እኔ ለምሳሌ አሁን ታሪካዊ ማስረጃዎችን አትሊስት እኔ ማቀርበው ማስረጃ ከመሐመድ 500 ቢያንስ ከመሐመድ 700 ዓመት በፊት የቀደሙ ማስረጃዎችን ነው የማቀርበው። አትሊስት ከቁርአን 700 600 ዓመት የቀደሙ ማስረጃዎችን ማቅረባችን ለክርስቶስ ምን ያህል የክርስቶስ አምላክነት ተአማኒ እንደሆነ በራሱ ያስረዳል። ከመሐመድ በፊት እና ከቁርአን በፊት የምናቀርባቸው ማስረጃዎች 600 ዓመት 700 ዓመት በፊት የነበሩ ማስረጃዎች ስለ ክርስቶስ ኢየሱስ አምላክነት በስፋት የሚናገሩ ከሆነ ሌትስ ሴይ ፎር ኤግዛምፕል ቅዱስ አግናጢዮስ በመጀመሪያው ደብዳቤ ለሮም በላከው ደብዳቤው ላይ የእኛ አምላክ ክርስቶስ በድንግል ማርያም የተጸነሰው እያለ ያወራል። አምላክ ጋድ እያለ ክርስቶስን ይናገራል። አትሊስት ይህ የዚህ ሰው ወይም ደግሞ የቅዱስ አግናጢዮስ ጽሑፍ ከመሐመድም ሆነ ከቁርአን 700 ዓመት በፊት የቀደመ ነው። 700 600 ዓመት በፊት የቀደመ ነው። ከዛ በኋላ ቁርአን መጣና አልገደሉትም አልሰቀሉትም ሲለኝ እኔ እንዴት ነው ማምነው? ከሱ 700 ዓመት በፊት ቀድሞ የነበረው ቅዱስ አግናጢዮስ በጻፈው መልእክቶቹ ላይ እንደሞተ የእውነትም እንደተሰቀለ በስፋት የሚነግረኝ ከሆነ እንዴት የመሐመድን ቁርአን ላምንና ልከተል የሚችለው? ከዛሬ ከ700 ዓመት በኋላ እኚህ የቤተክርስቲያን አባቶች ከተነሱ ከ700 ዓመት በኋላ መጥቶ ሲናገር እንዴት ነው እውነት አድርጌ ልቀበለው የምችለው? ይሲ ዲስማች ነገሮች ሴንስ አይሰጡም። ዝም ብለን ከተመለከትናቸውና ካየናቸው በጭራሽ በምንም አይነት መንገድ ለእኔ ሴንስ የሚሰጥ ነገር የለውም። ለየትኛውም ሰው ሴንስ የሚሰጥ ነገር የለውም። ለምሳሌ ማለት ነው ለትራሊያንስ ለጻፈላቸው መልእክቱ በ9ኛው ቻፕተር ላይ ቅዱስ አግናጢዮስ እንደዚህ ብሎ ይላል when any man speaks to you apart from Jesus Christ who was of the race of David, who was the son of Mary, who was truly born at dream, who was truly persecuted under Pontius Pilatus, was truly crucified and died in the sight of those in heaven and those on earth, those under the earth. ይሄ ጽሁፍ ከቁርአንም ሆነ ከመሐመድ የ700 ዓመት ይቀድመዋል። ስለ ክርስቶስ መሞት፣ መሰቀል፣ መወለድ ቁርአን አልሰቀሉትም አልገደሉትም ብሎ ከመናገሩ በፊት ከዛሬ 700 ዓመት በፊት የተጻፈ ሶርስ ነው። እንዴት ነው አንድ ሰው ተነስቶ ቁርአን ላይ ክርስቶስ አልተሰቀለም አልተገደለም የሚለውን ነገር ሊያምን የሚችለው? ከቁርአን ውጭ እንደዛ የሚል ማስረጃ ይኖረዋል? አይኖረውም። ይህንን ነው የምለውና ጥያቄ ያላችሁን ሰዎች እንቀበል። ሙስሊሞች ካሉ መንገድ ላይ ደግሞ እንቀበል። ምን ይመስላችሁ? አሪፍ ነው ልደት። አንድ ማስረጃ ላሳያችሁና ከጥንታውያኑ ወይም ደግሞ በሂስትሪ ደረጃ የእስራኤላውያን ሂስትሪ ሲጠና አምላካቸው ተብሎ ሪፈር የሚደረገው ሁል ጊዜ ያህዌ ነው። በሚገርም ማለት ነው። እና ለምንድን ነው ያህዌ ተብሎ ሪፈር የሚደረገው
ሂስትሪ ክርስትናውን ፌቨር እያደረገ ነው ወይ ብዬ አስብ ነበር። ግን ጀስት በማስረጃ ደረጃ ከሙሴ ጀምሮ እንግዲህ ያሉ ነቢያት በነበሩበት ኤጅ ውስጥ ያለው በአርኪኦሎጂ የተገኘው ማስረጃ ያህዌ የሚል ነው። ያህዌ ለምሳሌ አሁን እዚህ ጋራ ሶሌብ ኢንስክሪፕሽን የሚባል አለ አጠገቢ። ቆይ አንዴ መክፈት ከቻልኩኝ ይቅርታ። አንድ ሙስሊም እናስገባ። እስከዛ ድረስ መቼስ አይሳደብም ብዬ ኤክስፔክት አላደረግም። ይሄ ልጅ ሳድሊ። እሺ እኔ ከፎይ ጋር ልወያይ። ልደት ከጣልቃ ካልገባችሁ እፎይ ምን ትደበቃለህ? ውጣ አንተ ወንጀለኛ። እኔ ኢየሱስን ሆኜ ልወያይ። እኔ ኢየሱስ ሻሞረን ሰው ነው ብላችሁ ታስገባላችሁ። ተደግሞ ወጣ ትንሽ ቆይ ከተሰደበ ይህ እዚህ ጋር የምትመለከቱት ብታስገቧቸው አሪፍ ነው። ሞሮፍ ክርስትና ላይ ሰሞኑን እኔም እንደዛ እየተቀበልኩ ስለነበረ ጥያቄ ቀጥል ጎሄድ ክርስትናው ላይ ጥያቄ ማስረጃ ስንልኛ የፈለግነው ምን አይነት ታይፕ እንደሆነ አብዛኞቹ ስላልገባቸው ጀስት እንዲገባቸው ነው። እዚች ጋር አሁን እዚህ ጋር የምናያት አርኪኦሎጂካል ኤቪደንስ ናት፣ ድንጋይ ናት። ግን በላይዋ ላይ ያህዌ የሚል ስያሜ ያላት እንዲሁም ደግሞ ያህዌ የአይሁዳውያኑ አምላክ እንደሆነ የምትገልጽ ናት። እዚህ ጋር ጋድ ያህዌ ኦፍ ሳሹ ኦፍ ዘላንድ ኦፍ ሴር ይላል። ሴር ደግሞ የእስራኤል ደቡብ ግዛት እንደሆነ እናውቃለን። እና እንደዚህ አይነት ማስረጃዎችን የእነሱን አምላክ ፕሩፍ የሚያደርጉ እንደ ሶሊም ኢንስክሪፕሽን አይነት ማስረጃዎችን የፈለግ ነው እንጂ ሌሎች ወይም ደግሞ ተፍሲሮች እንዲሁም ሀዲሶች አይደለም። ከቅድም ጀምሮ አብረን ቆይተናልና እዚህ ላይቭ ላይ መጽሐፍ ቅዱስ ምናምን ነበር ሲጠቀስልን የነበረውና እንደዚህ ኢንዲፔንደንት የሆነ አምላክን የሚያሳይ ሶርስ ነበር የፈለግነው እና ጀስት የጠየቅነው ጥያቄ ግልጽ እንዲሆንላቸው በሚል ነው። ቴንኪው አልራአድ። ክርስቲያኖች ግቡ እስኪ ጥያቄ ያላችሁ ስፔሻሊ በክርስቶስ አምላክነት ላይ ከስላሴ ጋር ተያይዙ ጥያቄ የፈጠረባችሁ ጥያቄ ያጫረባችሁ ክርስቲያኖች ካላችሁ ግቡ። እንደዛ ነው አለ እፎ ያሰብከው። እኔም ይሄን አስቤዋለሁ። ክርስቲያኖች ግቡ። ለምንድን ነው የምታስወጡኝ? ጥያቄ አለኝ። ማንም አላስወጣሽም። ኧረ እስኪ መጀመሪያ ተረጋጊ። ሙስሊም ነሽ ወይስ ክርስቲያን? ህፃን ልጅ አለ አጠገብሽ። የህፃን ልጅ ድምፅ ሲሰማ ላይቭ ስለሚዘጋ ህፃኑን ወይ ለሌላ ሰው እንዲይዝልሽ አድርጊና ራስሽን አስትግለጪና ወደ ጥያቄሽ ግቢ። እሺ ሰሙ ነው የሚለው ደግሞ ስምሽ ሙስሊም ነኝ። ሞዴሬተር 2 ጊዜ አስወጥቶኛል ወላሂ። እኔ ጥያቄ ከነቢዩ መሐመድን በፊት የነበሩትም ሆነ አሁን ያሉት የአረብ ሙስሊሞች አላህ እያሉ ነው ፈጣሪያቸውን የሚጠሩት። እናንተ አላህን አያውቁትም ነው የምትሉ ወይስ ምንድን ነው? እስኪ ለመረዳት የእኛ ጥያቄ ምን መሰለሽ፣ ከቁርአንና ከነቢዩ መሐመድ በፊት እስልምናን የሚያውቅ ሙስሊም ነበር ወይ ዓለም ላይ? በአንደኛውና በሁለተኛው በሶስተኛው መቶ ክፍለ ዘመን ከመሐመድ መምጣት በፊት ታዩ እስኪ። በ5ኛው መቶ ክፍለ ዘመን ነቢዩ መሐመድ በ6ኛ ላይ የመጣ በ5ኛው መቶ ክፍለ ዘመን በፊት ዓለም ላይ ሙስሊም ነበር? መስጊድስ ነበር? አላህ ሲመለክ ነበር? ልክ እናንተ እንደምታመልኩት አሁን እንደምትሰግዱት እየሰገደ አላህን የሚያመልክ ሙስሊም ነበር? የሙስሊም ማህበረሰብ መስጊድስ ነበር ይሰገድበት የነበር? ንገሪን እስኪ። እኛ ቁርአን እንደነገረን ሁሉም ነቢያቶች በነቢያቶች ጊዜ የነበሩ ህዝቦችም የሚያመልኩት አላህን ነው፣ የሚከተሉትም እስልምናን ነው። እኛ የጠየቅነው ቁርአን እንደነገረን ሳይሆን ቁርአን ከመናገሩ በፊት ነው። ቁርአን ለእናንተ ከመንገሩ በፊት አላህን የሚያመልኩ ለአላህ ማምለኪያ ቦታ መስጊድ ያላቸው እናንተ እንደምትሰሩት የሚሰግዱ አሉ ወይ? በማስረጃ ነገር ይነስ
አሉ። አሁን ኢየሱስ ነው አይደል ከመሐመድ በፊት የነበረው? ኢየሱስ ሙስሊም ነበረ ነው የምንለው እኛ። እናንተ ናቸው እሱ ያስተምር የነበረውም ስለ እስልምና ነው። ማስረጃ እስኪ እንደዛ የሚል ማስረጃ እስኪ የለም የሚያውቁ ሰዎች ቢገቡ ይሻላል፣ ጊዜያችንን ከምናጠፋ። ልደት እዚህ ጋር ጀስት ክላሪፋይ ቀደም እንግዲህ ብዙ ጊዜ ብለነዋል። ስለ ቃሉ ስለ አላህ ስለሚለው ቃል አይደለም ብዙ ጊዜ ተደጋግሟል እና በተለይ ቅድምም በቁርአኑ ላይ ያሳየሁት ግን ምንድን ነው አሁን በቁርአኑ ስናነበው በባዕድ አምልኮ ግን የሚያምኑትን አላህ እኛ የምናምነው አላህ ነው እያሉ እኮ ነው። that's the key, that's the point አይደለ? it's not about the word, it's not አሁን እዛ ወረድ ብሎ ምን ይላል እዛ ወረድ ብሎ and if you ask them who sends down rain from the sky giving life to earth after its death they will surely say Allah about the non-believers ማለት ነው። እንግዲህ ዝናብ ማን ያወርዳል ስንል አላህ ይላሉ። አሁን ስለ ቃሉ አይደለም። ከዛ ፕሬስ ቢቱ አላህ ይላሉ። እንደገና ይኸው አላህ እንደው እነሱ ዝናብ ያወረደልን አላህ ስለ ቃሉ አይደለም። ይሄንን አላህ ግን እንደገና የሚመጡና ፕሬዝ አላህ ይላሉ። the key is not like the same word እኮ አገኘን አይደለም በባዕድ አምልኮ ላይ ወይም በክርስቲያኖች ላይ ወይ በአህዛብ ላይ አላህ የሚለው ቃል ተጠቀሙ ሳይሆን ይሄው እነሱም አላህ ይላሉ እኛም አላህ እንላለን አንድ ነው እያሉን እኮ ነው። in fact they do not understand ችግሩ ግን አንደርስታንድ አላደረጉትም እንጂ ዞሮ ዞሮ ግን እኮ እነሱም የሚሉት እኛም የምንለው አንድ ነው እያለን ነው ቁርአን። this is the problem, it's not about the word። ቅድም ብዙ ጊዜ በሊንጉስቲክ ብዙ ማለት ይቻላል። ኦፍ ኮርስ ሌላም ቦታ አላህ 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 የሚል ነገር አለ። ግን it is a problem ቁርአኑ ራሱ the non-believers አላህ የሚሉት እኛ የምንለው አንድ ነው ካለን that is a problem, that is the point, that is the discussion። ቁርአኑ it's not making the point በብሉይ ኪዳን የነበሩት ነቢያት ብቻ ናቸው አላህ ያሉት አይልም። that's not what the Quran is saying። ኢቨን በባዕድ አምልኮ በኩረሽ ትራይብ ውስጥ ያሉት አላህ የሚሉት ግን እኛም የምንለው አምላክ ነው እያለን እኮ ነው። that's the problem, that's the issue። ይህንን ነው መረዳት ያለብን። ኤግዛክትሊ ጉዳዩ የቃል ጉዳይ አይደለም። የቃል ጉዳይ ሳይሆን እናንተ አምላክ ብላችሁ የምታምኑትን አላህ እና በዛ ልክ ካራክተራይዝ አድርጋችሁት በግብር የገለጣችሁት እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ያላችሁት ያ አላህ አለ ወይ ነው። ቅድም ፎይም ተናግሮታል። ለምሳሌ ልደት የሚል ሰው የሚባል ስም ሌላ ቦታ ቢኖር ያ ማለት እኔ አይደለሁም ያኛው ደግሞ እሱ እኔም አይደለም፣ ሁለት የተለያየ ሰዎች ነን። ኤኒዌይስ ክርስቲያኖችን እስኪ ጥያቄ እየተቀበልን በጣም ቤዚክ ጥያቄ ያላችሁ ሰዎች በተለይ አሁን ላይ ሳታውቁት ዝም ብላችሁ ከክርስትና ለመውጣት የምትንደረደሩ ሰዎች ክርስትና ውስብስብ እምነት አይደለም። የክርስቶስ አምላክነት ሙስሊሞቹ እንደሚሏችሁ በግልጽ ያልተጻፈ ነገር አይደለም። አምላክነቱ በግልጽ የተጻፈ አምላካዊ ተግባሩን በግልጽ የተጻፈ ነው። ስለዚህ ከዛ አንጻር እንደዚህ አይነት ነገሮችን ጠይቁ። እሺ አዲስ ሰላም፣ ይህ ድል የማታገኙት ጎልደን እድል ስለሆነ እየገባችሁ ጠይቁ። ሰላም ናችሁ? አለን። እሺ ኦርቶዶክስ ክርስቲያን ነህ? ኦርቶዶክስ ነኝ። ጥያቄ ምንድን ነው? ሚስጥረ ስላሴ ማለት በደንብ አልገባኝም እና ስለሱ ምኑ ጋር ነው ያልገባህ? ለምሳሌ ምኑ ጋር? በጣም ግልጽ የሆነ ትምህርት ነው። አንዱ አምላክ በሶስት አካል ተገለጠ። በጣም ግልጽ የሆነ ትምህርት ነው። አምላክነት ባህሪ ነው። አምላክነት ዲቪኒቲ መለኮት ነው። የትኛው ጋር ነው ያልገባህ? አይ ብዙም አላውቀውም ማለት አልተማርኩትም ከዚህ በፊት እና ስለሱ በደንብ ማወቅ ፈልጌ ነው። ሚስጥረ ስላሴ አብ ወልድ መንፈስ ቅዱስ ስለነሱ በደንብ ማወቅ ፈልጌ ነው። ኦኬ ለማን እድሉ ልስጥ? ከዚህ ውስጥ አጠር አድርገን ምን ማለት እንደሆነ አልገባኝም። ስላሴ ትምህርት አላውቀውም እንደ ትምህርት አስተምሩኝ ከሆነ በጣም በርካታ ትምህርቶች አሉ ዩቲዩብ ላይ።
ስለ ስላሴ ትምህርት የተሰጡ በጣም ብዙ ትምህርቶች እንደ አዲስ እንማር ከሆነ አይ ግን የስላሴ ትምህርት ላይ እዚኛው ክፍል ላይ ምን ምሳሌ ወልድ ስንል ምን ማለት ነው? ቃል ስንል ምን ማለት ነው? አብ ስንል ምን ማለታችን ነው? በአብና በወልድ መካከል ያለ አንድነት ምንድን ነው አይነት ጥያቄ ከሆነ ወይ ይሄ ግን እንደ አዲስ አስተምሩኝ ነው የስላሴን ትምህርት አይደለ? አዲስ ካገኘ እሺ እንደ ሀሳብ ሪኮመንድ ማድረግህ አክሊል ፒን ያደረገውን አፖስቶሊክ ሂንት ሰጥቷለሁ። ሊንክ አስቀምጥላለሁ። ግን ለብዙ ሰዎች የስላሴ ትምህርት ግራ ለገባችሁ ሰዎች ካላችሁ የአኬ የአፖስቶሊክ አንሰርስ የሚለው የቲክቶክ አካውንት ላይ ስትገቡ መጀመሪያ ላይ ፒን የተደረገ ቪዲዮ አለ። አንዴ ላሳያችሁና ምክንያቱም ግራፊክስ በሆነ መንገድ ነገሮችን ግልጽ አድርጎ አስቀምጧቸው በአጭር ደቂቃ ውስጥና እኔ ማብራሪያ ሰጣለሁ። ግን ለሌሎቹ ሰዎች በቀላሉ ነገሮችን ለመረዳት እንድትችሉ በኦንሊ ፒን ያደረገው ቪዲዮ አክሊል እሱን ነው እና ይሄ ማለት ነው። አንዴ ቪዲዮ ላዞርላችሁና ላሳያችሁ። ይታያል አይደል? ይሄ ብቸኛ ፒን ያደረገው ቪዲዮ ይሄን ቪዲዮ ነው እና ይሄ ማለት ነው የቅድስት ሥላሴ ትምህርት አጭር ማብራሪያ። የሥላሴን ትምህርት ለመረዳት አስቀድመን ልናስተውላቸው የሚገቡ ሁለት መሰረታዊ ነገሮች አሉ። ይህንን ገብተህ ታየዋለህ። እኔ እዚህ ጋር ትንሽ ማብራሪያ ሰጠሃለሁ። አንተ ግን ይህንን ቪዲዮ ገብተህ ታየዋለህ ማለት ነው። እኔ ከምሰጠህ ሀሳብ ጋር ያ ቪዲዮ ሲጨመርበት ለአንተ የተሻለ ነገር ይሰጣል። የሥላሴ ትምህርት በአጭሩ ምንድን ነው? የአንድ አምላክ ትምህርት በሶስት አካል የተገለጠ ማለት ነው። አንድ አምላክ ክርስቲያኖች እንዳጠቃላይ የምናምነው እኛ አንድ አምላክ ነው። ልክ እስራኤላውያን ኮንፌስ እንዳደረጉት እስራኤሎ ይስማ ዘዳግም 6:4 ላይ ያለው ማለት ነው እግዚአብሔር አምላካችን አንድ አምላክ ነው እንደተባለ ቅዱስ ጳውሎስም እንደተናገረው ማለት ነው። ቅዱስ ጳውሎስም በዚህ በአንደኛ ጢሞቴዎስ ምዕራፍ 2:5 ላይ አንድ እግዚአብሔር አለ ብሎ እንደተናገረው ማለት ነው። ስለዚህ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው። ስንት አምላክ ነው ያለ? አንድ አምላክ። አምላክነት ባህሪ ነው። አምላክነት ባህሪ ነው። አምላክነት መለኮትነት ነው። ያ አምላክ ራሱን ግን በሶስት አካላት ገልጧል ነው። በሶስት አካል ገልጧል። አካል ስንል እያወራን ያለ ነው ዲስቲንክት ስለሆነ ሶስት ማንነት ስላለው ፐርሰን እያወራን ነው። ስለዚህ በስላሴ ዘንድ የስላሴ ትምህርት አንድ አካል ይቅርታ፣ አንድ አምላክ በሶስት አካል፣ አንድ መለኮት በሶስት አካል የተገለጠ ነው ብለን ነው የምናምነው። ስለዚህ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ብለን እናምናለን። አብ አባት ነው ስንል ከዘላለሙ እርሱን አህሎ እርሱን የሚመስል ልጅ አለው እያለ ነው። ልጁም ደግሞ ከእርሱ ጋር በባህሪ የሚካፈል ነው እያለ ነው። ያንን የአብ ባህሪ ያለው ልጅ አለ ማለት ነው። እንደገና ደግሞ ከአብ የሚሰርጽ ደግሞ ከአብ የሚወጣ መንፈስ ቅዱስ አለ። ያው አብና ወልድ ያላቸው ባህሪ ያለው ማለት ነው። ቀለል አድርጌ በሰው ኔቸር በሚለው ነገር ላስረዳ። ስለዚህ በስላሴ ዘንድ አንድነት፣ አምላክነት፣ መለኮት፣ ገዥነት፣ ዓለምን መፍጠር፣ ፈጥሮ ማሳለፍ እነዚህ አምላክነትን ወይ አንድነትን የሚያሳዩ ነው። ሶስትነት ደግሞ በስላሴ ዘንድ የስም ሶስትነት አለ። አብ ወልድ መንፈስ ቅዱስ። የአካል ሶስትነት አለ። የአብ ፍጹም አካል፣ የወልድ ፍጹም አካል፣ የመንፈስ ቅዱስ ፍጹም አካል። የግብር ሶስትነት አለ። አብ አባት ነው በግብሩ፣ ወልድ ደግሞ ልጅ ነው፣ መንፈስ ቅዱስ ደግሞ የሚወጣ ነው። የኩነት ሶስትነት ደግሞ አለ። ያንን ተናግረናል። አብ ልባዊ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ደግሞ ሕይወት ነው። እነዚህ ሶስትነታቸው ሶስትነት በአንድነት አንድነት በሶስትነት ሳይጠፋፋ ሳይቀላቀል አለ። መጽሐፍ ቅዱሳዊ ማስረጃዎችን አስቀምጣለሁ። ቴዎሪውን መጀመሪያ ላይ ላስረዳህ ብዬ ነው። ስለዚህ ይሄ አምላክ ራሱን በሶስት አካል ገልጧል ነው። አካልነት አምላክነት አይደለም። አምላክነት ባህሪ ነው። ግን ሶስቱም አካል አምላክ 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 ተብሎ እንዲጠሩ ከሚያደርጋቸው ትልቁ ነገር ምንድን ነው? አንድን መለኮት ሼር ስለሚያደርጉ ነው። ወይንም የአንዱ መለኮት ከአንዱ መለኮት የተለየ ስላልሆነ ነው። በስነ ፍጥረት ሰው የሚባል ፍጥረት አለ፣ መልአክ የሚባል ፍጥረት አለ። በሁለቱ ዙሪያ ላይ ሰፊ ልዩነት አለ። ሰው መልአክ አይደለ፣ መልአክም ሰው አይደለም። ሰው በሚለው ውስጥ ግን ወንድና ሴት አለ። ያንን የሰውን ባህሪ ይዘው የሚወጡ አሉ። ስለዚህ እነዛ ከመጀመሪያው አዳም ከያዘው ሰውነት የሚለይ ሰውነት የላቸው ምንም ብዙ ቢሆኑ ማለት ነው። መላእክት ግን ከሰው ጋር ምን አላቸው? ልዩነት አላቸው። የመልአክ ባህሪ ያለ፣ የሰው ባህሪ ያለ። በአብና በወልድ በመንፈስ ቅዱስ ልክ እንደዚህ አይነት ልዩነት አይደለም ያለ። አምላክ አለ። ያ የአንዱን አምላክ ባህሪ የያዘ ወልድ አለ።
ያ የአንዱን አምላክ ባህሪ የያዘ መንፈስ ቅዱስ አለ። ያ የአንዱን አምላክ ባህሪ የያዘ ማን አለ? አብ አለ። ስለዚህ በባህሪያቸው ደረጃ ምንም አይነት ልዩነት ሳይኖራቸው በማንነት በፐርሰን ደረጃ ግን አብ የሚል አካል አለ፣ ራሱን እኔ አባት ብሎ የሚጠራ ማለት ነው። ልጅ የሆነ ደግሞ አካል አለ፣ የእግዚአብሔር ልጅ ተብሎ የተጠራ። ስለዚህ ይሄ ምንነታቸውን የሚገልጽ ነው ማለት ነው። ስማቸው በራሱ ገና ከጅምሮ የገቡ አካላትን ለመግለጽ ነው። ይህንን ካየን ዘንዳ ልክ ምን ብሎ እንደተናገረ በዚህ በዮሐንስ ወንጌል መጀመሪያ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አለ። በመጀመሪያ የነበረው ቃል ነው፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር ይላል። ስለዚህ ቃል በመጀመሪያ የነበረ ነው ሲል ኑባሬነቱን ዘላለማዊነቱን ሲናገር ያ ቃል ወልድ ነው ወይንም ደግሞ በስጋ የተገለጠው አምላክ ነው። ስለዚህ ቀድሞ አለ ማለት ነው። ከማን ጋር አለ? ከእግዚአብሔር ጋር አለ። ለምንድን ነው ከእግዚአብሔር ጋር ያለው? ከእግዚአብሔር ጋር አንድ ባህሪ ስለሆነ፣ ከእግዚአብሔር ጋር አንድ ባህሪ ስላለው ከእግዚአብሔር ጋር አለ ተብሎ ተነገረለት። ከእግዚአብሔር ጋር አንድ ባህሪ ስላለው እግዚአብሔር ተባለ። ራሱን የቻለ አካል ስላለው ደግሞ ከእግዚአብሔር ጋር የምትለው ሁለት ነገሮችን ለይታ የምታስቀምጥ ናት። ዊዝ ጋድ የምትለው ቃል ማለት ምን ታሳያለች? ይቺ ምንም እንኳን ከእግዚአብሔር ጋር አንድ የሆነ ባህሪ ቢኖረውም የራሱ አካል ስላለው ከእግዚአብሔር ጋር ተባለ። ለምሳሌ እኒያም ከእፎይ ጋር በባል ሁለት አካላቶች ናቸው። ጭፍልቅ ያሉ አንድ አካላቶች አይደሉም፣ ግን በባህሪ አንድ የሆነ ሰው በሚል ባህሪ አንድ ነን። በአካል ደረጃ ግን እኔም የራሴ አካል አለኝ፣ እሱም የራሱ አካል አለ። ሰውነት በሚለው ግን ሁለታችንም አንድ አይነት የሰውነት ማንነት አለ። አብ ያለው ባህሪ የወልድ ባህሪ ነው። ወልድ ያለው ባህሪ የአብ ባህሪ ነው። የሥላሴ ትምህርት ይሄ ነው ባጭር። ልክ ምን እንዳለ ጌታ እኔን ያየ አብን አየ አለ። እኔ በአብ እንዳለው አብን በእኔ እንዳለ ታውቁ ዘንድ አለ። ለምንድን እንዴት ነው አብ በወልድ የሚኖረው? ወልድስ በአብ የሚኖረው? መለኮት የአብ መለኮት የወልድ መለኮት የወልድ መለኮት የአብ መለኮት ስለሆነ እኔ በአብ አለው አብን በእኔ አለ ብሎ ሊናገር የቻለ እኔ ያለኝ መለኮት አብ ያለው መለኮት ነው። እኔ ጋር ያለው አብ ጋር አለ፣ አብ ጋር ያለው እኔ ጋር አለ። አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 17 እስከ 20 ድረስ ስንወርድ ማለት ነው። ይህ ምንን የሚያሳይ ነው? ለአብ የሆነው ሁሉ ለወልድ ነው። አብ ሕይወትን እንደሚሰጣቸው ወልድም ሕይወትን ይሰጣቸዋል የተባለው የሚሰጠው አንድ አይነት ሕይወት ነው። አንድ ሕይወት ነው የምናገኘው፣ እሱም የዘላለም ሕይወት ነው። ያንን አብን መስጠት ከቻለ ወልድን መስጠት ከቻለ ሁለቱ ጋር ያለ መለኮት ተመሳሳይ መለኮት ነው ማለት ነው። አንድ መለኮት ስለሆነ አብ የሚሰጠው ሕይወት ከወልድ የሚሰጠው ሕይወት ጋር ልዩነት የለውም። ከምን አንጻር? የአብ መለኮት የወልድ መለኮት ስለሆነ፣ የአብ አምላክነት የወልድም አምላክነት ስለሆነ፣ በአምላክነት ዙሪያ በመለኮትነት ዙሪያ ላይ በመካከላቸው ምንም አይነት ልዩነት ስለሌለ፣ ስለዚህ ፎከስ የምናደርገው ትልቁ ኤሪያ ምኑ ጋር ነው? መለኮት የሚለው ጋር ነው። ያ መለኮት እንደ አካል የተነጣጠለ ሳይሆን በሶስቱም አካላት ላይ ግን ምን ያለ ነው? ያለ መከፋፈል ያለ መነጣጠል ያለ ነው። ልክ ሰው የሚለው በሁላችንም መጠሪያ እንደሆነ ሰዎች ነን ሁላችንም፣ ግን ደግሞ የራሳችን አካል አለ የየራሳችን አካል አለ። ልክ እንደዛ መለኮት የሚለው በሶስቱም ዘንድ ህልው ሆኖ የሚኖር ግን ደግሞ እነዛ ደግሞ አካላት ሶስት ናቸው። ሶስትነታቸው ደግሞ ከምናቸው አንጻር ነው ማለት ነው? የራሳቸው የሆነ ማንነት ስላላቸው ያ ማንነት የአባትነት የልጅነት ማንነት ነው ማለት ነው። ይህንን ነው ቤተክርስቲያን የምታስተምረው። ስለዚህ አንዱ አምላክ በሶስት አካላት ተገለጠ ሲባል ይሄ ነው። ኦኬ ወጣ ወንድማችን ትጠይቁናላችሁ፣ ከዛ ትወጣላችሁ። ኤኒዌይስ ለሌሎቹ ጠቅለል ሳደርግላቸው ሙስሊሞቹ እንደሚያስረዷችሁ ወይም እንደሚነግሯችሁ አብ ከወልድ የተለየ ሌላ አይደለም፣ ወልድም ከአብ የተለየ ሌላ አይደለም። የወልድ ማንነት የወልድ አምላክነት የአብ አምላክነት ነው። የወልድም አምላክነት የአብ አምላክነት ነው። በሁለቱ መካከል ላይ በአምላክነት ልዩነት ስለሌላቸው ዮሐንስ 10:30 ላይ እኔና አብ አንድ ነን አለ። እኔና አብ አንድ ነን የሚለውን የዓላማ አንድነት ነው ይሉናል ሙስሊሞች። ምንድን ነው የዓላማ አንድነት? ምን አይነት የዓላማ አንድነት ነው? ሰው ምን አይነት የዓላማ አንድነት? ፔንስ የማይሰጥ ጥያቄ ስለሆነ ምንም መልስ የሚያስፈልገው ነገር አይደለም። ስለዚህ የባህሪና የመለኮት አንድነት መሆኑን የምታውቁት በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ማንም ያየው የለም፣ በእቅፉ ያለ አንድያ ልጁ ተረከው አለ። ማንም ካላየው አንድያ ልጁ ሊተረከው የቻለው ከምን አንጻር ነው? በባህሪ ከእሱ ጋር አንድ ስለሆነ የባህሪ አንድነት ስላለ ስለ አብ ሙሉ ለሙሉ መናገር ይችላል። ወልድ ስለ አብ የሚናገረው ከምን አንጻር ነው? ከባህሪ አንድነት አንጻር ነው። አብም ስለ ወልድ የሚናገረው ከምን አንጻር ነው? የባህሪ አንድነት ስላለ ማለት ነው። እና ኤኒዌይስ ይሄ ነው የሥላሴ ትምህርት።
የሶስት አምላክ ትምህርት ሳይሆን የአንድ አምላክ በሶስት አካል የተገለጠ ትምህርት ነው ባጭሩ። የበለጠ ለሰለምቴዎች እድል እንሰጣለን። ሰለምቴዎች ካላችሁ አንዳንድ ቁጥር ጻፉና እናስገባችኋለን። ሌሎችም እንትን በማለት ገስት ላኩ፣ አስገቧቸው። ሞዴሬተሮች ቼክ እያደረጋችሁ ሰለምቴ ካላችሁ እስኪ አንድ ቁጥር ጻፉ። ስላሴ ውጪ ስለ ክርስቶስ መጠየቅ ይቻላል? አንድ ቁጥር የሚሰጥ ቃል ምንድን ነው አልገባኝም። ጠይቅ እያደረግን ማንነታቸውን ትንሽ ዶክተር ብሩክ ራሱ ኮንስታንቲኖስ ክርስቲያን ነው ዶክተር። ጥያቄ ኑሮት አመሰግናለሁ። አይ ሰለምቴ እንኳን አይደለሁም ወንድሞቼ፣ ግን ቅድም ነው የጻፉት አንድ ቁጥር፣ አሁን የጻፉት አይደለም። ተጨቃል ዮሐንስ አይ ለኔ እንኳን ሞር ማለት ብዙም እንትን ሳይሆን ግን የሆነ ጓደኛ እንድጠይቅና እያዳመጠው አሁንም ከኔ ጋር ያለው ዮሐንስ 5:30 ላይ ያለው ሞር ክላሪፋይ ቢያደርጉልኝ ምናምን ስላለኝ ነው። እኔ ከራሴ ምንም ማድረግ አይቻለኝም ምናምን የሚለውን እሺ ከእናንተ ውስጥ ለአንድ ሰው እድሉን ልስጥ ወይንስ እንዴት ይሻላል? እዚህ ውስጥ ያለ የእስልምና ሰራዊት ኮንስታንቲኖስ፣ ጳላውዲዮስ፣ እፎይ፣ ዳዊት፣ አራድ፣ ቃል፣ ኢዮብ ብዙ ጊዜ የሚነሳ ጥያቄ ስለሆነ ኮመን ጥያቄ ስለሆነ ነው ወይንስ አጠር አድርጌ ላስቀምጠው? ሰውየው ቢመጣ አሪፍ ነበር። ራሱ ጠያቂው ሜይ ቢ መክፈት ከተቻለ አንድ ጥቅሱን ክፈቱትና እኔ መክፈት አልችልም። አይ ቲንክ መጽሐፍ ቅዱስ ተጨማሪ ስልክ የለኝም፣ አንድ ስልክ ነው ያለኝ። እኔ ልክፈተው ወፍጫለሁ። ይኸው ኦኬ። ኮንስታንቲኖስ ከፈተልኝ ነው ወይስ እሺ? ማን የጠየቀው? ብሩክ። መልካም። ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 30 ላይ ዮሐንስ ወንጌል አስቀድሞ ምዕራፍ 5 ከመድረሱ በፊት ምዕራፍ 1ን እንደጻፈ ታምናለህ? መቼም ቁጥር እስቲ ቁጠርልኝ። መቼም አንድ ሰው መቼም ቁጥር 1 2 3 4 5 የሚለው 1 2 3 4 ብሎ ሲጽፍ ነው አይደለ? ሲቀጥል ነው አይደለ? ኦኬ። ስለዚህ ይሄው ዮሐንስ ወንጌል የጠቀስክበት ይሄው የጠቀሳችሁት ክርስቶስን አምላክነት አይገልጥም ብለህ የጠቀስከው ገና ሲጀምር ዮሐንስ በወንጌሉ የክርስቶስን አምላክነት በስጋ መገለጥ ገና ከጅምሩ ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ቁጥር 3 ላይ ሁሉ በእርሱ እንደሆነ ከሆነውም አንዳች እንኳን እርሱ እንዳልሆነ ነግሮ ቁጥር 14 ላይ ያ ቃል የተባለው ስጋ እንደሆነ ጸጋና እውነት ተሞልቶ በእኛ እንዳደረ ይነግረናል። ይህንን ታምኑበታላችሁ? አታምኑበትም እንበል። ቁጥር 2 ላይ ምዕራፍ 2 ላይ እንሂድ። እዛው ምዕራፍ 1 ላይ ቁጥር 29 ላይ ለምሳሌ ዓለምን ኃጢአት እንደሚያሰርይ ይህ የእግዚአብሔር በግ እንደተባለ የዓለም ኃጢአት እንደሚያሰርይ ተነግሯል እንበልና ይህንን ሳታነቡ ምዕራፍ 1ን አላነበባችሁትም እንበል። ምዕራፍ 2 ላይ ቁጥር 18 19 አካባቢ ጀምሮ ስለ ራሱ ቤተ መቅደስ ሲናገር አፈርሱት በሶስተኛው ቀን አነሳዋለሁ ብሎ ተናገረ። which is ሞቼ እነሳለሁ በሶስተኛው ቀን ብሎ የተናገረ ነው። ዮሐንስ የጠቀሳችሁት መጽሐፍ ማለት ነው። ታምኑታላችሁ? አታምኑትም? ምዕራፍ 2ንም አላነበባችሁትም። which is ምዕራፍ 1 ሳታነብ ምዕራፍ 2 ደርሰሃል ማለት ነው። ምዕራፍ 2ንም አላነበብክም። መልካም። ምዕራፍ 3ም እንደዛው። ምዕራፍ 4 ላይ ስትሄዱ ምዕራፍ 4 ቁጥር 24 ጀምሮ ብታዩት ለምሳሌ ያቺን ሳምራዊቷ ስትጠይቀው የነበረውን ሙግት ታውቁታላችሁ። አላነበባችሁትም። አምላክነቱን የሚገልጽ በግልጽ የተቀመጠ ስለሆነ አላነበባችሁትም። የእነኝህ ምዕራፎች አላነበባችሁትም። ምዕራፍ 5 ገባችሁ። ምዕራፍ 5ን
ከቁጥር 1 ጀምራችሁ ስታነቡ ታሪኩ የመጻጉዕ ታሪክ አለ አይደለ? ቁጥር 17 አይ ቲንክ አካባቢ ላይ አንድ ያርገልኝ። ቁጥር 17 ላይ ኦኬ። ኢየሱስ ግን አለ ተዋላ ምንድነው እሱ ያንን ፈወሰው። ከዛ ወዲያ በሰንበት ነው ይሄንን ያደረገው። እንዴት ብለው አይሁዶች ተከራከሩ። እንዴት ብለው ሞገቱት ማለት ነው። ተበሳጩ። በሰንበት ማንም አይሰራም። ቁርአን ላይ ሱራ 2 65 ላይ በሰንበት መስራት የሚችል አላህ ብቻ ነው። በሰንበት ባይዘው ተርበው አሳ ያጠመዱትን ራሱ ወደ ዝንጀሮ ነው የቀየራቸው አላህ። ወደ ጦጣና ዝንጀሮ ነው የቀየራቸው። ምን አደረገ መሰላችሁ? አላህ ከሰኞ እስከ አርብ ቀን ከእሑድ እስከ አርብ ቀን ምግብ አሳ ከውሃ ውስጥ እንዳይወጣ ከለከለ። በሰንበት ደግሞ እንዳሰሩ አላቸው። ሰዎቹ ጠኔ ሊሞቱ ሲሉ አሳዎቹ የሚወጡት ቅዳሜ ቀን ሆነ። እንደ በራብ ከመሞት ትንሽ መሰንበት አሉና በቅዳሜ አሳ ጠመዱ ማለት ነው። አላህ ተናደደና ወደ ዝንጀሮና ጦጣ ቀየራቸው። በሰንበት እንዴት ትሰራላችሁ? ኤኒዌይስ በሰንበት መስራት የሚቻለው አምላክ ብቻ ነው። በሰንበት የሚሰራው አምላክ ብቻ ነው። ይህ በአይሁዶች በጅውሽ ታሪክ በደንብ የሚታወቅ ነው። በእስልምናውም በተመሳሳይ ክርስቶስ በሰንበት ይሰራ ነበር። የሰንበት ጌታዋ እሱ ስለሆነ ማርቆስ ወንጌል ምዕራፍ 2 ቁጥር 26-28 መጨረሻ አካባቢ ላይ ማቴዎስ ወንጌልም በተመሳሳይ ይህንኑ ያስቀምጠዋል። ማቴዎስ ወንጌል ምዕራፍ 12 ይመስለኛል ቁጥር 8 አካባቢ ላይ የሰንበት ጌታዋ እንደሆነ አስቀምጦታል። ኦራይት በሰንበት ፈወሰና በዚህ ጋር ክስ መጣበት። ምን አለው ሰውየውን? ወደ 38 ዓመት አካባቢ እንትን ያለውን ሰውየውን ተነስና ሄድ አለው። ከዛ ምን አለ? ቁጥር 17 ላይ እንዳርግልኝ። ኢየሱስ ግን አባቴ እስከዛሬ ይሰራል አስቀድመው፣ ስለዚህም አለ በሰንበት ይህን ስላደረገ ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር አለ። ለምንድነው ያሳደዱት? ለምንድነው ሊገድሉት የፈለጉት? ሙስሊሞች ይህንን ሳያነቡ ነው ቁጥር 30 ላይ የደረሱት። አውድ የሚባል አያውቁም፣ ምዕራፍ የሚባል አያውቁም። አትሊስት ከቁጥር የጠቀሱትን ምዕራፍ እንኳን አያነቡትም። አይሁዶች ሊገድሉት የፈለጉት በሰንበት ይህንን ስላደረገ አይሁዶች ሊገድሉ ፈለጉ። ለምን? ምን በድለው? በሰንበት ያንን ስለፈወሰ። ለምን? ኢየሱስ ግን ምን አለ? አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። ቅድም ባልኳችሁ መሰረት አላህ በሰንበት ሰርታችኋል ብሎ ወደ ጦጣ ነው የቀየራቸው። ለምን? በሰንበት ማንም መስራት እንደማይቻል ይታወቃል። በሰንበት እስከዛሬ መስራት የሚችል ዛሬም አስቀድሞም መስራት የሚችል ፈጣሪ ብቻ ነው። ፍጡሩን የሚመግበው የሚጠብቀው የሚንከባከበው ማን ብቻ ስለሆነ በሰንበት ፈጣሪ ብቻ ስለሆነ ማለት ነው። ፈጣሪ ሁሌም ፍጡሩን የሚጠብቅ የሚንከባከብ የሚገዛ ስለሆነ ማለት ነው። አባቴ ይሰራል እኔም እሰራለሁ አለ። ቁጥር 18 ላይ እንግዲህ ሰንበት ስለሻረ ብቻ አይደለም አሉ። ሰንበት ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ልብ በል ከእግዚአብሔር ጋር ከማን ጋር? ከአባቱ ጋር ማለት ነው። በቀድሞ በጀውሾች ታሪክ እግዚአብሔር ብለው የሚሉት አብን ነው። ለዛ ነው ከእግዚአብሔር ጋር ሲባል ሞሮፍ የሚሰጠው ለአብ ነው። ምክንያቱም እግዚአብሔር ሲሉ እነሱ አብን እያሉ ስለሆነ ማለት ነው። ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ ልክ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ በእግዚአብሔር መልክ ሲኖር የሚለውን ማለት ነው። በእግዚአብሔር መልክ ሲኖር እርሱ ቃሉ ጠፋብኝ። ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ምን ስላለ? አባቴ ነው ስላለ። ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ማንን? ክርስቶስን። ምን ስላለ? ራሱን ከእግዚአብሔር ጋር አስተካክሎ ያ የባሪያን መልክ የያዘው በመጀመሪያ በእግዚአብሔር መልክ የነበረው ራሱ ከማን ጋር ስላስተካከለ ይላል? ከእግዚአብሔር ጋር አስተካክሎ እኩል መሆን ማለት ነው። እኩል አድርጎ እግዚአብሔርም አባቴ ነው ስላለ አይሁዶች ምን ሊያደርጉ ፈለጉ? ሊወግሩት ፈለጉ። ስለዚህ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ፣ ልብ በል፣ እውነት እውነት እላችኋለሁ፣ አብ ሲያደርግ ያየውን ነው ወልድ ከራሱ ሊያደርግ አይችልም።
ያ የሚያደርገው ሁሉ ወልድ ደግሞ እንዲሁ ያደርጋልና። አሁን ቁጥር 30 ላይ ያለው የጠቀስከው ጥቅስ ከዚህ ጋር አብሮ መሄድ ነው። ከራሴ አላደርግም ብሏል። እዚህ ጋም እይ። ስለዚህ አለ ኢየሱስ ምን አለ መለሰ፣ እንዲህም አላቸው እውነት እውነት እላችኋለሁ አብ ሲያደርግ ያየውን አንድ ፍጡር ተነስቶ አንድ ሙስሊም ተነስቶ አላህ ሲያደርግ ያየሁትን አደርጋለሁ፣ ከራሴ ግን ምንም አላደርግም። አላህ የሚያደርገውን ግን ያንኑ እኔ ያደርጋለሁ ማለት የሚችል ፍጡር አለ? ዶክተር ብሩክ እንደዛ ማለት ይቻላል? እንደዛ ካል ከአንተም ፈጣሪ ነኝ እያልክ ነው ማለት ነው። ከፈጣሪ እኩል እኔ እሱ የሚያደርገውን ከሱ የተለየ ሳይሆን ከሱ ተመሳሳይ ግን ማድረግ እችላለሁ እያልክ ነው። ስለዚህ ኢየሱስ ምንድን ነው እያለ ያለው? አብ የሚያደርገውን ያን ማድረግ እችላለሁ እያለ ነው። ነገር ግን ከሱ የተለየ ማድረግ አልችልም ነው። ከሱ የተለየ የፍቃድ ልዩነት ስለሌለ አንድ ያስመርልኝ። ደመቅ አድርገው አንዴ። እሺ ደመቅ አድርግልኝ አንዴ። እያንዳንዱን አውዱን እንየው ብዬ ነው። ኖ ለምን ወረድክ? ለምን ወረድክ? ከራሴ የሚለው ጋር ከመሄድ በፊት አስቀድሞ እኮ ቁጥር 19 ላይ ነግሮናል። ለምን እንደሆነ አውዱን በዛው እያየ ነው እንሂድ። እይ ስለዚህ ኢየሱስ መለሰ እንዲህም አላቸው እውነት እውነት እላችኋለሁ አብ፣ ልብ በል፣ አብ ሲያደርግ፣ አብ ማለት አባት ነው። ስለዚህ ኢየሱስ ምን እየተናገረ ነው? አባቴ ሲያደርግ ያየሁትን አደርጋለሁ። አብ ሲያደርግ ያየውን እንጂ ወልድ ከራሱ፣ ልብ በል፣ ወልድ ከራሱ ምንም ነገር ሊያደርግ አይችልም። which is ከአብ የተለየ ወልድ ምንም ሊያደርግ አይችልም። ምክንያቱም አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለቻቸው። ያ ልብ በል፣ ያ የተባለው ማን ነው ዶክተር ብሩክ? ያ የሚያደርገውን ሁሉ ወልድ ደግሞ ያደርጋል አለ። ያ የተባለው ማን ነው? እግዚአብሔር አብ። ቴንክ ዩ። ስለዚህ ያ የሚያደርገውን ደግሞ ወልድ ያደርገዋል። ቴንክ ዩ። እሺ ቁጥር 20 ላይ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። ልብ በል፣ የሚያደርገውን ሁሉ ያሳየዋል። አብ ማንን ስለሚወድ? ወልድን ስለሚወደው፣ ኢተርናል የሆነ ፍቅር ስላላቸው። አንድ ፍጡር ተነስቶ አላህ የሚያደርገውን ሁሉ ለእኔ ያሳየኛል ሊል አይችልም። ፎር ኢንስታንስ ሰማይን ሲፈጥር አሳይቶታል? ምድርን ሲፈጥር አሳይቶታል ብለን ስንጠይቅ አስቀድሞ ስላልነበረ፣ አባትህን ሲፈጥር አሳይተዋል ብለን ብንጠይቀው ከአባቱ በፊት አንድ ልጅ ሊኖር ስለማይችል አላሳየውም፣ ስህተት ይሆናል ማለት ነው። እዚህ ጋር ግን ምን ይለናል? አብ ወልድን ይወደዋልና የሚያደርገው ሁሉ ያሳየዋል፣ እናንተ ትድኑ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ፣ ልብ በል፣ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ማለት ምን ማለት ነው ወንድማችን ዶክተር ብሩክ? እንዲሁ ደግሞ ለሚወዳቸው ወልድም ሕይወትን ይሰጣቸዋል። ምን ማለት ነው? እንዲሁ ደግሞ ማለት በተመሳሳይ ማለት ነው ወይንስ ባነሰ ሁኔታ ማለት ነው? መልስን እየጠበቅኩ ነው ዶክተር ብሩክ። አንተ ገስት ሊሆን ዶክተር ብሩክ ወይ ያደረገውን እሺ ባይርሽ አብ እንደዚሁ አብ የሚያደርገውን እንደዚሁ በተመሳሳይ እኩል በሆነ ሁኔታ ማለት ነው አይደለ? አቻ በሆነ ሁኔታ እንዲሁ ማለት በተመሳሳይ ማለት ነው። መልካም። ስለዚህ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው፣ እሺ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ደግሞ ለሚወዳቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። ስለዚህ ሕይወት መስጠት የሚችል ነው ክርስቶስ። ወልድ የተባለው ክርስቶስ ሕይወትን መስጠት የሚችል ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16
እንኳ አይፈርድም። ወልድን የሚያከብር የላከውን አብን ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ስለዚህ ሙታን ድምፁን የሚሰሙለት ዘላለማዊ ሕይወትን የሚሰጥ ሱራ 3 130 አላህ ብቻ ነው። አንተ የጠቀስከው መጽሐፍ ክፍል ግን ኢየሱስ ክርስቶስ ሙታን ድምፁን እንደሚሰሙ ዘላለማዊ ሕይወትን እንደሚሰጥ ይናገራል ማለት ነው። ዘላለማዊ ሕይወትን እንደሚሰጥ ይናገራል። ስለዚህ አሁን ከፍ እናድርገውና ቁጥር 30 ላይ እንሂድ። እችን የተወሰነ እርሾ ከያዝክ ማለት ነው። አንተ ሙሉን ታነበዋለህ። ቀጣይ ቦሪንግ እንዳይሆን ነው፣ ብዙ መምህራኖች ስላሉ። እሺ ቁጥር 30 ላይ እንደዚህ ይላል። ቁጥር 30ን ከማንበባችን በፊት ከቁጥር 30 እና ከቁጥር 29 ማንኛው ነው ቀዳሚ? ዶክተር ቡሩክ እስከ 23 ድረስ በቃ እንደው አላነበባችሁትም እንበል። እንደው ቁጥር 29ንም አላነበባችሁትም። ከቁጥር 29 ጀመር። እሺ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ የላከኝን ፍቃድ እንጂ ፍቃዴን አልሻም አለ። ኦኬ እንበል፣ እንስማማ። በሙስሊሞቹ ሎጂክ እንስማማ። ኢየሱስ የሚያደርገው የላከውን ፍቃድ ነው፣ የራሱን ፍቃድ አይደለም። ኦኬ የአባቱ ፍቃድ ምንድን ነው? የአባቱ ፍቃድ ምንድን ነው? ብሩክ ታውቃለህ? የአባቱ ፍቃድ ምንድን ነው? በሙስሊሞቹ ሎጂክ እንስማማ። በቃ ፍቃዳቸው የተለያየ ነው ብለው ወስነው ስለሆነ ኢየሱስ የራሱን ፍቃድ አያደርግም፣ የአባቱን ፍቃድ ነው የሚያደርገው። የአባቱ ፍቃድ ምንድን ነው? እሱ አልገባኝም። ፎይ ይቅርታ። በጣም ያመጣው ጥቅስ ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻም ይላል። ልብ በል፣ ቅድም ብዬሃለሁኝ፣ ረስተው ካልሆነ ቁጥር 19 ላይ መለስ አድርግለት። ቁጥር 19 ላይ ልብ በል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን፣ ልብ በል፣ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል ብሎ ነግሮናል። ልብ በል፣ አብ ያደረገውን ሁሉ ወልድ የሚያደርግ ከሆነ አይቶታል። ለማየት ደግሞ ሰማይና ምድር ሲፈጠር ጊዜ ሲፈጠር ለማየት ፍጡር መሆን የለብህም። ፍጡር ከሆንክ ያላየኸው ነገር አለ ማለት ነው። አትሊስት ራስህ ስትፈጠር አላየኸውም። ያ የሚያደርገውን ሁሉ አይቻለሁ እያለ ነው ወልድ። አሁን ቁጥር 30 ላይ መልስልኝ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ። ኦኬ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ ሙስሊሞች የሚሉን ምንድነው? እሱ ኢየሱስ የራሱን ፍቃድ አይደለም የሚያደርገው የአብን ፍቃድ ነው ይሉናል። የአብ ፍቃድ ምንድን ነው? የአብን ፍቃድ ምን እንደሆነ ታውቃላችሁ ወይ ነው። ኦኬ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ክፈትልኝ አንዴ። ኦኬ የአብ ፍቃድ ምንድን ነው? ልጅንም አይቶ፣ ልብ በል ብሩክ፣ አንብብልኝ ወይንም ብሩክ በደንብ እንዲገባ። ልጁንም አይቶ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ብሩክ፣ ስለዚህ የአባቱ ፍቃድ ምንድን ነው? እሱ
ልጅን አይቶ በሱ አምኖ ልጁ ደግሞ እንደሚያስነሳው ማመን ነው አይደለ? ስለዚህ ኢየሱስ ምን አለ? ፍቃዴን አልሻም አለ። የአባቴ ፍቃድ ደግሞ ምንድን ነው አለ? በእኔ አምናችሁ እኔ እንደማስነሳችሁ እንድታምኑ ነው አለ አይደለ? እሺ በፍጡር አምነህ ያ ፍጡር ደግሞ ዘላለማዊ ህይወት እንደሚሰጥ ከመቃብር እንደሚሰጥ ማመን ይቻላል? ይቻላል። ስለዚህ የአባቱ ፍቃድ ምንድነው? እሱ ልጁን አይቶ ልብ በል ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ህይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ። ስለዚህ የአባቱ ፍቃድ ደግሞ በልጁ እንድታምን ነው። በልጁ እንድታምን ነው። ልጁ ደግሞ የዘላለም ህይወት እንደሚሰጥ ከመቃብር እንደሚቀሰቅስ ዘላለማዊ ህይወትን እንደሚሰጥ ዘላለማዊ ህይወት የሚሰጠው ደግሞ አምላክ ብቻ ነው። በእርሱ እንድታምን የአባቱ ፍቃድ ይሄ ነው። ስለዚህ ለምን ታዲያ ክርስቶስ ፍቃዴን አልሻም የአባቴን ፍቃድ እንጂ አለ? አንዲት ፍቃድ ስላለቻቸው ከአብ የተለየ ፍቃድ እኔ የለኝም ለማለት እንደዛ ብሏል። ከአብ የተለየ ፍቃድ አይደለም የኔ ፍቃድ የአብ ፍቃድ ነው ለማለት ነው። ስለዚህ 30 ቁጥር አድርግልኝና እንዴ እኔ ጨርሳለሁ። ብዙ ስላሉ ጊዜ የወሰድኩባችሁ ሶሪ። ቁጥር 30 ላይ እዛው መልስልኝና እንዴ እኔ ከራሴ አንዳች ላደርግ አይቻልም ሲል ከአብ የተለየ ምንም ማድረግ አልችልም፣ አብ የሚያደርገውን ነው ማደርገው። ምክንያቱም የፍቃድ የስልጣን የአገዛዝ ልዩነት የለንም ለማለት ነው። ከአብ የተለየ አንዳች ማድረግ አልችልም፣ ምክንያቱም አንዲት ስልጣን ስላለቻቸው፣ አንዲት ፍቃድ ስላለቻቸው። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻም፣ ፍቃድ ስለሌለው ነው። የአብ ፍቃድ ደግሞ በወልድ ማመን ነው። ያ ማለት አብና ወልድ እያልን ስንጠራ ደግሞ እስልምናን አሁንም ገደል የሚከት ነው። አንድ ሙስሊም ይህንን ጥያቄ ሲጠይቅ ማያዋጣው ነው። ምክንያቱም ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል። የአባቴን ፍቃድ ነው እንጂ የፍቃዴን አልሻም ሲል አብ አባቴ ነው እያለ ነው ክርስቶስ። እንደ ቁርአኑ አስተምሮ ደግሞ አላህ አባት መሆን አይችልም ሚስት ከሌለው በስተቀር። ክርስቶስ ደግሞ የአብ የባህሪ ልጅ ነው። ዕብራውያን ምዕራፍ 1:2 ላይ ሱራ 19:88-93-92 ለአራማን ልጅን ወለደ ያዘ አሉ። ይህ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ልናዱ፣ ምድር ልትሰነጠቅ ይቃረባሉ። ለአራማን ልጅ ያዘ ወለደ ስላሉ ብሎ አላህ ያስፈራራል። ስለዚህ አላህ ኔቨር አባት መሆን አይችልም። ክርስቶስ ግን በዚህ ጥቅስ መሰረት ብቻ አባቴ እያለ እየተናገረ ነው። ይህንን ጥቅስ ክርስቶስ ተናግሮታል ብላችሁ ስትሉ እስልምናን ገደል ይከተዋል። ይህን አስተምሮ ኢየሱስ ተናግሮታል እኛን ይደግፋል ስትሉ ገደል ይከተዋል። ሱረቱ ዙሩፍ አያ 82 ወይም 81 ላይ ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያው ነኝ በል ይላል። which means አራማን ልጅ ካለው ገዢ እንጂ ተገዢ አይሆንም፣ አምላክ እንጂ ፍጡር እንደማይሆን ቁርአናችሁ ያስቀምጣል። በዚህ ክፍል ላይ ደግሞ እኔ ልጅ ነኝ እያለ ነው ክርስቶስ ያብ። ስለዚህ ገዢ እንደሆነ እንደ ራሳችሁ አስተምሮም ግልጽ ነው። ሜቢ ጥያቄ ሆኖ ገብቶሃል እያልኩ ያለሁት እኔ ሜቢ ብዥ ካረኩብህ የኔን እንትን ልጨርስና እነሱ ሞር ያብራሩልሃል መጽሐፍ ቅዱሱ ላይ እነሱ የተሻለ እንትን ስለሚሉ እኔ ስናገር አልገባለህ ጥያቄውን እነሱ በደንብ ይመልሱላል። መልካም ፎዬ። አይ ልጁም እየሰማ ነው። በጣም እንትን ብሏል። ግን በጣም ማለት
ይሄን እድል ድጋሜ ስለማላገኘው ሳልናገር ማላልፈው አንድ ነገር አለኝ። እፎይ ስላስተማርከን ትምህርት የሚገርም ነገር ብዙ ጊዜ አንተን ለመከታተል ጥረት አድርጌያለሁ። እዚህ ያሉ ወንድሞች አሉ፣ እነ ቆስጠንጢስ አሉ፣ እነ ቃል እነ ማማዬ አሉ። እነሱን መከታተላቸዋለሁና ብዙ ጊዜ ባለኝ ትርፍ ሰዓት እውነት ለመናገር እፎይ ለአንተ ያለኝ ክብር ማለት ነው መብርሃን በምታውቀው ማለት እንኳን እኔ በዚህ ዘመን ተፈጠርኩ በቃ ያላቀው ነገር ማለት ነውና ብዙ የአንተን ቪዲዮዎችን እከታተላለሁ። ብዙ ጓደኞችን ኢንቫይት አደርጋለሁ አንተን እንዲከታተሉና አሁን የጠቀስኳቸው ወንድሞችና ሌሎችም ማለት ነውና በቃ አንተ እንኳን ያንተ ዘመን ትውልድ ሆንኩ በቃ ሾርት ኤንድ ብሊቭ ማለት ነውና የምትለይ በቃ ባጭር አገላለጽ just you are the defenders of orthodox የሚለው ስያሜ ላንተ ያስባልና እግዚአብሔር አምላክ ማለት ነው መብርሃን ተቋርጦ ቆይቷል ነበር አይደል? እፎይ ይቆጨኛል ካሁን በኋላ ማለት ብዙ ጊዜ ስመኘው የነበረ ነገር ነው አንተ ለማመስገን በቃ አልተሳካልኝ ብዙ ጊዜ ማለት ነው። ግን ባለፈው ራሱ መግለጫ ስከታተል ነበርና በቃ እኔ ምንም አልልህም በቃ መብርሃን በእውነት ባለህበት ቦታ ትጠብቅህ በቃ ሁልጊዜ በተቻለኝ ጸልያለሁና ስለ ትምህርት ደግሞ ጓደኛዬ አብሮኝ ያለው በጣም ተደስቷል። ቴንክ ዩ ቫሪ ማች ቃሌውት ያሰማልን ወንድሜ በቃ መብራን ተጠብቀህ አመሰግናለሁ። ምስጋናው አክቹአሊ ወደ እኔ ብዙ የሚመጣ መሆን ያለበት አይመስለኝም። ካልክ እቀበላለሁኝ። እግዚአብሔር ያክብርልኝ። ቢ በጎደለበት ሙሉለት የቀረው ምናልባት እዚህ ጋር አጭር ፖይንት እንትን ሬዝ ለማድረግ ወንድማችን እፎይ ቃለ ሕይወት ያሰማልን ስለ ትምህርቱ ሙሉን ትምህርት ያው አይተነዋል። ምናልባት አንተ ማቴዎስ ወንጌል እስከ ቁጥር 29 ነው ያነበቡት ነው ያልከው። እኔ ግን 30ውንም በደንብ ያነበቡት አይመስለኝም። ቆስጠንጢኖስ አንዴ ኦን ብታደርገው ካሜራውን መጽሐፍ ቅዱስ የሚለው በነገራችን ላይ ከእኔ ምንድነው አውጣልኝ ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም ይላል ቃሉ የሚለው። እኔ ከራሴ አንዳች ላደርግ አይቻለኝም። ከራሴ አንዳች ላደርግ አይቻለኝም ማለትና በራሴ አንዳች ላደርግ አይቻለኝም በጣም የተለያየ ሀሳብ ነው ያለው። በራሴ አንዳች ላደርግ አይቻለኝም ማለት he is subordinate ማለት ነው። በራሴ ምንም ማድረግ አልችልም ማለት። ከራሴ ማለት ግን ኢንዲቪጁዋል የሆነ ኢንዲፔንደንት የሆነ ፈቃድ የለኝም ማለት ነው። ከራሴ ማለት እና በጣም የተለያዩ ናቸው። እና ወይም እኔ ራሴ አንዳች ላደርግ አይቻለኝም ካለ እኔ ምንም ማድረግ አልችልም ማለት ነው። በቃ አቅም የለኝም፣ ፓወር የለኝም፣ ስልጣን የለኝም፣ አምላክ አይደለሁም ማለት ነው። እኔ አንዳች ላደርግ አይቻለኝም ቢል እግዚአብሔር አባቴ ሳይፈቅድ ምንም ማድረግ አልችልም ቢል ልክ ነው። አሁን እንደሚሉት ኧረ ይሄ ነገር እንዴት ነው ያስበላል። ግን እዚሁ ይህንን እኮ ቨርስ ራሱ ብን ከራሴ ይላል። አሁን እነዚህ ከነለ እነበ እየተረሱ ስለሆነ ዝም ብለን ያው እየሄድንበት ነው። ግን ሙሉን ትምህርት ወንድማችን እፎይ በእውነት እንደው ቃለ ሕይወት ያሰማልን አስተምሮናል። ግን እዚሁ ራሱ እኮ 30 ራሱ ብናነበው መልሶ እዚህ ላይ ነበረ። እኔ አንዳች ላደርግ አልችልም ማለትና እኔ ከራሴ አንዳች ላደርግ አይቻለኝም በጣም የተለያየ ሀሳብ ነው አለው ለማለት ነው። እና እዛው ራሱ መልሱን ልናገኘው እንችል ነበር ለማለት ነው። ሕይወት ያሰማልን እፎይም ዳዊትም እና እንደውም ዳዊት ያነሳኸው ላይ ይሄ ጥያቄ ከብዙ ዘመናት በፊት ራሱ ተነስቶ የዮሐንስ ወንጌልን አንድምታ በሰጡበት ቅዱስ ቄርሎስ ዘእስክንድርያ ቡክ 2 ቻፕተር 9 ላይ እንዲህ ብለው በአንድ ቃል አስቀምጠውታል። ዘ ሰን ኢዝ ኢን ናቲንግ ኢንፌሪየር ኦፍ ጋድ ዘ ፋዘር but is of equal mighty in operation
አንቱ ኦል ቲንግስ ኦፍ ጋድ ይላል። ጋድ ኦፍ ጋድ የሚለውን ሲያብራራ ወይም ቢጎትን በመሆኑ ያነሰ አለመሆኑን ወይም ሰብኦርዲኔሽን አለመኖሩን እዚህ ጋር ግልጽ በሆነ ሁኔታ አሁን ከተነሳው አንጻር በሚል በራሱ ምንም ማድረግ አይችልም በሚል የሚፈቱት ስላሉ ከዚህ አንጻር ራሱ የተሰጠ አንድምታ አለና አንድምታውን ራሱ ማንበብ ኢምፖርታንት ነው ብዬ አስባለሁ። ስማል ወንድሞች እንዴት ነው ዶክተር ተረዳ ያለውን ነገር ጨርሷል መሰለኝ። ለዙም ቅድም አዎ ቆስቲ ጨርሻለሁኝ። ቃልዮት ያሰማልኝ ሁላችሁ ነው። አሜን። እሺ ዶክተር። እሺ ሱዲ ነኝ። እንዴት አላችሁ? እንኳን አደረሳችሁ። ሰላም እሺ አላ እንግዲህ ያው ለጠያቂውም ለመምህራችንም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ የጠያቂውም ጥያቄውን አነሳስቶ ለመላሹም ደግሞ የመጽሐፉን ቃል በደንብ አሳይቶ እንድንማር ያደረገን ለወልድ እግዚአብሔር የተመሰገነ ይሁን። ይሄን ነው የምለው። ጥያቄ ኖሮኝ አይደለም የገባሁት። ቅድም ላይ ከሙስሊሞቹ አላህና የለም የሚለው ነገር ነው። የለም ነገር ግን ማን አለ? ሙሐመድ አለ። ሙሐመድ አለ፣ ክርስቶስ አለ። ክርስቶስ ሙሐመድ የክርስቶስ ኢየሱስን ዙፋን መቆናጠጥ እንደፈለገ አሉ መረጃዎችና እነሱ ላይ እኔ መታየት ቢችል ትኩረት ቢሰጠው የሚል ነገር ስላለኝ ነው። እንደ ለምሳሌ ማንሳት ይቻላል። አንዳንድ ነገሮችን አንዳንድ ጥቅሶችን ማንሳት ይቻላል። እኔን ክርስቲያኖች ኢየሱስን እንደሚወዱት አድርጋችሁ ውደዱ ካለ ምን እያለ ነው ማየት ይቻላል። መጽሐፍ የተሰጣቸው ልጆቻችሁን እንደሚያውቁ ያውቁሃል ሲል ምን እያለ ነው? ከልጆችስ አንዱ ተብሎ የተነገረለት የሰው ልጅ ተብሎ የተጠቀሰለት ከሱስ አንዱ ማን ነው? ስለዚህ በዛ ልክ እንዲታይ ይፈልጋል ነው። ይህን ሌሎችም አሉ። ኃጢአት ይምራል ተብሎ ተነግሯል። ጉልበት ሁሉም ያው ለሱ ይንበረከካል፣ አንደበት ሁሉ እሱን ያመሰግናል፣ በፍቅር ይገዛል። እነኚህ ነገሮች ሁሉ ስላሉ እኔ በደንብ ቢታይ የሚል ነገር አለኝ። ሰው ነው ነብይ ነው ይለዋል፣ ግን አይደለም። ኃይልና ስልጣን አለው። የአደም ልጅ ጉልበቱ ስር የሚገዛለት ከሆነ ምን እያለ ነው? ለፍርድ መጣው እኔ ነኝ ብሏል ክርስቶስ ኢየሱስ። መሐመድ ደግሞ እሱን አስቀምጧል። እሱ ተነግሮለታል። እንደውም ቃል በቃል የአደም ልጆች ገዢ ነኝ፣ የአደም ልጅ በትንሣኤ ጉልበት ስር የሚንበረከክልኝ። እሺ ጠይቃለህ። አይ እነኚህ ነገሮች አሉና በደንብ ሊስተዋል ይገባል የሚል ነገር ስላለኝ ነው። ይቅርታ ቢዚ አድርጊያችሁ ከሆነ ቃሎት ያሰማልም። ቁሬ ቀጥል። አንድ ነቢይ ማለት ነው። አንድ ነቢይ ኢየሱስ አምላክ ነው ያለ እስቲ አምጡልን። ኢየሱስ ብሎ ያስተማረ ነቢይ አምጡ ከባይብል። ኡስታዝ ቀጥል። እፎይ እንኳን መጽሐፍ ቅዱስ ላይ ቁርአን ላይ ባሳየስ ያልኩ ከባይብል ነው። እፎይ አሳየን። ከባይብል ላይ ወደ ቁርአን መሮጥ ለምን አስፈለገ? ቁርአን ላይ ሲጀመር እሺ ሚውት አድርግ። ተረጋጋ። ተረጋጋ። ቆይ ቆስጠንጢኖስ አንዴ ክፈትልኝ።
ቄሮ ቀሬ ማነው ስምህ? ስለ ስሜ ምን አገባህ? አሁን የጠየቅኩም መልስ። ባይብል ላይ አንድ ነቢይ ሙሴ ኢየሱስ አምላክ ብሎ ያስሩን ንገረኝ እኮ እያልኩ ኢየሱስ አምላክ ነው ጠርቶ ኢየሱስ አምላክ ነው። ስልኬ መሰለኝ የተቆራረጠብኝ ነው። ኤኒዌይስ መልካም አንዴ 4:171 ክፈትልኝ። ሱራ 4:171 ጥያቄ አዳምጣ አንዴ በደንብ እርግጥ እኔ ያልኩህ ከባይብል ላይ ኢየሱስ አዳምጣ አንዴ አምላክ ነው ብሎ ያስ አዳምጥ እንዴ ወዳጅ አዳምጥ እንጂ ተረጋጋ። አዳምጥ። ስለዚህ ሚውት ያዝና እንዲያዳምጥ። ኦራይት እንደዚህ ይላል። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። ስለዚህ ኢሳ ማን ነው ይላል? የአላህ ቃልና መንፈስ ነው ይላል። የአላህ ቃል ደግሞ ዘላለማዊ ነው ወይንስ ፍጡር ነው? የአላህ መንፈስ ደግሞ ምንድን ነው? አሁን ቄሬ ትመልስልኛል። የአላህ መንፈስ ፍጡር ነው? ቄሬ ይሁን ቃል አላህ በይሁን ቃል ወይም ኩን ፈየኩን ብሎ ነው የፈጠረው ነው እያለ ያለው። በይሁንታ ቃል ወይም ደግሞ ሁን ብሎት የፈጠረው ነው እንጂ እያለ ያለው ቃሉ ለራሱ ኢሳ ነው እያለ አይደለም። አትቅጠፍ አይልም። እስቲ ኢሳ አምላክ ነው የሚል እዚህ ላይ አለ። ኢሳ አምላክ ነው የሚል አለ እዚህ ላይ። ኢሳ አምላክ ነው የሚል አለ። መልስ። ኢሳ እየጮኩ አይደለም። አትጮህ። ቆይ ፈጠረው አይደለም የሚለው ቃሉ ነው የሚለው አይደለም። ይሄ መልስልኝ። የአላህ ቃል ነው ይለዋል አይለውም? ይሄን ብቻ መልስልኝ። ክርስቲያኖች ቃሉ ይለዋል አይለውም? ይሄን ብቻ መልስልኝ ወዳጄ። ኧረ እባክህ አትሳደብ። እንዳላህ ባለጌ አትሁን። እንዳላህና እንደ መሐመድ ባለጌ አትሁን። አትሳደብ። ተጠየቀውን ብቻ መልስ። በመንፈሱና በቃሉ ፈጠረው አይደለም የሚለው ቃሉና መንፈሱ ነው የሚለው። ከየት አመጣ? ተፍሲር ከኪስህ ነው? ቁርአኑ የሚለውን ብቻ ነው ማንበብ ያለብህ። ይሄ ብልግና ነው። ባለጌ ደግሞ አትሁን። ስድብ የባለጌዎች መገለጫ ነው። ልክ አልአደባል ሙፋርድ 963 ላይ ነብያችሁ ሰዎችን ሲያናድድ ምን ብሎ ይላል? አባትህን ብልት ሂድና ንከስ ነበር። ስለዚህ እንደዛ አትሁን አንተ። ቁርአኗን ብቻ አንብብ። የመርየም ልጅ አልመሲህ የአላህ ቃልና መንፈስ ነው አይደለም ነው ጥያቄ። ወጣ እንዴ? ስለዚህ ኢሳ ባለማወቅ የተጠቀሰ ጥቅስ ስለሆነ የጥቅስ ከዮሐንስ ወንጌል ምዕራፍ 1:1 ላይ የተወሰደ ጥቅስ ነው። ዮሐንስ ወንጌል ምዕራፍ 1:1 ላይ የተወሰደ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ያችን ባለማወቅ ዝም ብሎ ወሰዱትና ወልድ ፈጣሪ ቃል ነው ብለን እናምናለን፣ ቃሉ ነው ብለን እናምናለን። ከዛ አላህ መሐመድም ያችን ኮረጀና ኢሳ እኮ ያላህ ቃል ነው አለ።
ባለማወቅ የተወሰደች ነች። ቃሉ ደግሞ ፍጡር አይሆንም። ቃሉ ፍጡር ነው ካልከን አላህ ከቃሉ በፊት ቃል አልነበረውም ማለት ነው። ከመፍጠሩ በፊት which is ዲዳ ነበር ማለት ነው። ሚሲ ምን አልክ? አይ ቲንክ እኔ ጋር ይሁን አንተ ጋር አላውቅም። እየተቋረጠብኝ የእሱ ኔትወርክ ነው። ኔትወርክ የኔ ይሁን አንተ ይቋረጣል። የእሱ ነው። ሞዴሬተር አታስገቡት። በቃ መልሳችሁ። የእሱ ኔትወርክ እየሰራ አይደለም። ቆይ ሞዴሬተር አንዴ ተረጋጉ ፕሊዝ። ሞዴሬተር አንዴ ተረጋጉ። ቆይ እሺ እንሄዳለን ወደ እሷ። ስለዚህ ምንድነው እሱ ኢሳ ያላ ቃልና መንፈስ ነው ተብሎ ይታመናል። ለእስልምና አስተምሮ ቃሉና መንፈሱ ነው የሚለው አስተምሮ። እነሱ ግን ይሄንን ከጊዜ በኋላ የመጡ አሁን ምን ያደርጉታል? ኖ በቃሉ የተፈጠረ ነው፣ በይሁን ቃሉ የተፈጠረ እና በመንፈሱ የተፈጠረ ነው ተው እንጂ የሚለው ግን ምንድነው እሱ የመሬም ልጅ አልመሲ ኢሳ የአላህ መልእክተኛ ወደ መሬም የጣላት ምን ያላት? የጣላት። አንድ ነገር ተጣለ የሚለው አስቀድሞ ሲኖር ነው። ሳይኖር አይጣልም ወዳጄ። ንቃ፣ ተንቀሳቀስ። ተጣለ ከተባለ አስቀድሞ ነበር ማለት ነው፣ ከመጣሉ በፊት። የጣላት የሁን የምትለው ራሱ የገባች ነች፣ በእንትን ለማጭበርበር ማለት ነው። ለማጭበርበር የገባች ነች። የጣላት ምኑ ነው? ቃሉ። ቃሉም ከእርሱ የሆነ መንፈስ ብቻ ነው። ስለዚህ የተጣለው ካላህ ዘንድ ወደ ሜሬም የተጣለ ነገር ነው። ከመጣሉ በፊት የነበር ነው። ሜሬም ማህፀን ውስጥ ከመግባቱ በፊት ወደ ሜሬም ማህፀን ውስጥ የተጣለ ነገር አለ። ምን? ያላ ቃልና መንፈስ። ያ ያላ ቃልና መንፈስ ፍጡር አይደለም። ቃሉና መንፈሱ ፍጡር አይደለም። ስለዚህ ባለማወቅ ዮሐንስ ወንጌል ምዕራፍ 1 ላይ የተወሰደ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም የሚለው ጥቅስ የተኮረጀ ነው። ይህ ቃል በመጀመሪያ ነበር የተባለው ሁሉን ያስገኘ ሁሉን የፈጠረ እንደሆነ ቁጥር 3 ላይ የሚነግረን የዘመኑ መጨረሻ ላይ ነቢያትን ሲልክ ከቆየ በኋላ ዕብራውያን ምዕራፍ 1 ቁጥር 2 እንደሚነግረን አንድ ላይ እንደሚነግረን በስጋ ተገለጠ። ቁጥር 14 ላይ ቃልም ስጋ ሆነ። ያ ቃል ስጋ የሆነው ማን ይባላል? ኢየሱስ ክርስቶስ ይባላል። ስሙ የእግዚአብሔር ቃል ይባላል። ራእይ ምዕራፍ 19 ቁጥር 13 ይመስለኛል፣ ቼክ አድርግልኝ። ራእይ ምዕራፍ 19 ቁጥር 13 ላይ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ባለማወቅ ቁርአኑ ያላህ ቃል ኢሳ ነው ብሎ ያለው ዘላለማዊ ነው። ያ ሁሉን የፈጠረ ነው። ስሙም የእግዚአብሔር ቃል ተብሏል። ኢየሱስ ክርስቶስ አንተን እኔን ያን በ56 ዓመቱ የ9 ዓመት ሕፃን ልጅ እንትን ያላትን ነብይህን የፈጠረው ማን ይባላል? የእግዚአብሔር ቃል ተብሎ ይጠራል። ስለ እኔ ስለ አንተ ቤዛ ሊሆን የሞተልን በስጋ የተገለጠ እውነተኛው አምላክ ነው። ስለ ራሱ ሲናገር አስቀድሞ ሁሉን የፈጠረ አብርሃም እንኳን ሳይወለድ የነበረው ዮሐንስ ወንጌል ምዕራፍ 8 ቁጥር 53 ምናምን አካባቢ ጀምሮ እንደሚናገረው ያ አባቶቻቸው እሱ ናቸውና ክርስቶስ በስጋ መጣ ብሎ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ የገለጸው እርሱ ከአብ ጋር የተካከለ እውነተኛ አምላክ እንደሆነ ስለ ራሱ ሲናገር እኔና አብ አንድ ነን ብሎ ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 የዘላለም ሕይወት መስጠት የሚችል በጎቹን የሚጠብቅ ከበጎቹ ከእጆቹ ማንም ሊያወጣ እንደማይችል የተናገረው የበጎቹ እረኛ የሆነው ነፍሱ ስለ በጎቹ አሳልፎ የሰጠው ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ጀምሮ ቁጥር 1 ጀምሮ አንብቡት እናንተ። እርሱ እውነተኛ እረኛና እውነተኛ ጠባቂ፣ እውነተኛ መጋቢ፣ የዘላለም አባት የሆነው
ኢሳይያስ ምዕራፍ 9 ቁጥር 6 ባልሳሳት የተነገረለት በስጋ እንደሚገለጥ እንደሚወለድ ያ ተወልዶ እኛን ቤዛ እንደሚሆነን በስጋ እንደመጣ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ማርቆስ ወንጌል ምዕራፍ 10 ቁጥር 45 ቤዛ ሊሆነን እንደመጣ የነገረን አምላክ ነው። በስጋ የተገለጠ አስቀድሞ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባው አልቆጠረም። ነገር ግን የባሪያም መልክ ይዞ መጣ፣ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የተገባ ሆነ ተብሎ የተነገረለት በፊልጵስዩስ ምዕራፍ 2 ቁጥር 6-8 አካባቢ እርሱ አስቀድሞ በእግዚአብሔር መልክ የሚኖረው በስጋ የተገለጠው የኔንና አንተን የባሪያ መልክ የያዘው ክርስቶስ አዎ አምላክ ነው። ሀያት ጥያቄሽን መጠየቅ ትችላለሽ። ሜቢ ልደት ወይንም ሌሎቻችሁ መጨመር ትችላላችሁ። ቃሉ ያሰማልን ወንድማችን ፎይ አንድ ቀደም ቀሪ አይ ቲንክ እየተቆራረጠ ነውና ኔቱ አልተሰማም። ግን ከኦልድ ቴስትመንት ካልም ኦልድ ቴስትመንት ላይም አለ ሞር ፎይ ያለው ላይ አንድ ሁለት ነገር ልጨምርና ሌሎቻችሁም ትቀጥላላችሁ። አንድ ጊዜ ትልቁ ላይ ብታደርገኝና ከኦልድ ቴስትመንት ራሱ ጎድ የተባለው ባሳያችሁ ደስ ይለኛል። ቃል በቃል ክርስቶስ ራሱ ጎድ ተብሎ ነው የተነገረውና እዚህ ላይ ምንድነው ኢሳያስ ትንቢተ ኢሳያስ ላይ ምዕራፍ 9 ከቁጥር 6 ላይ ምን አለ? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙን ድንቅ መከር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እዚህ ላይ ያለና ይሄኛውን ቀጥታ ምን ላይ እንሄዳለን? ባይብል ሀብ ላይ ገብተን አይዚያ ቻፕተር 9 ቨርስ 6 ላይ ገብተን ምን ይለዋል? እዚህ ጋር ኤልጎቦር ነው። ኤልጎቦር ማለት ማይቲ ጋድ ነው። ከኦልድ ቴስትመንት እንኳን ፕሮፌሳይ ወይም ደግሞ ትንቢቱ ኤልጎቦር ሪፕሬዘንት የሚያደርገው ማይቲ ጎድን ነው። ሂዝ ጋድ እያለን ነው እዚህ ጋር። ሌላው ምንድን ነው? በኒው ቴስትመንት ይሄ ነገር ተብሏል ወይ ተፈጽሟል? አዎ ኦፍኮርስ። ሉቃስ ወንጌል ምዕራፍ 2 ከቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት ለእርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። ይሄ ትንቢት ተፈጽሟል በኢሳያስ ወይም ደግሞ በአይዛያ ላይ ያየ ነው ማለት ነው። ሞር ግን ሐዋርያ ቅዱስ ጳውሎስ በቲቶ ላይ በምዕራፍ 2 ከቁጥር 13 ላይ ምን ይላል? ይህም ጸጋ ኃጢአተኞችንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥን እንጠብቅ። ይሄ ቨርስ ዳይሬክትሊ አላይን የሚያደርገው ከትንቢተ ኢሳያስ ምዕራፍ 9 ከቁጥር 6 ጋር ካለው ወርድ ጋር በባይብል ሀብ ላይ ገብታችሁ ቼክ ማድረግ ትችላላችሁና አላይን ያደርጋል። የቀደሙት ትንቢት ሁሉ ወይም ደግሞ በትንቢቱ አይተናል፣ በኒው ቴስትመንት ደግሞ ይሄ ትንቢት ተፈጽሟል ማለት ነውና እፎ ያለበት ላይ አንድ ሁለት ልጨምርበት ብዬ ነው። አመሰግናለሁ። ልደት አለ። ኦኬ ገስት ላይ ያሉ ልጆች ካሉ ተቀበሏቸው። ቃልዮት ያሰማልን ሁላችሁንም። ይሰማላ የኔ ድምፅ? እሺ ምናልባት የተወሰኑ ሰዎች ካሉ የተወሰኑ ኦርቶዶክሳውያን ካሉ ጥያቄ እንመልስና ከዛ እንጨርሳለን። አይ ቲንክ ስንት ሰዓት ሆነ? 6 ሰዓት ሆነ ላይቭ ላይ ራሱ። ኦርቶዶክሳውያን ካሉ እንቀበል አይደል? ጥያቄ ካላቸው እንደዛ ይቻላል። ምን ይመስላችኋል? ማን ነው ሞዴሬተር? ማን ነው? ቆስጠንጢኖስ አንተን ያስገባው? ጥያቄ ያለኝ ነው። ጥያቄ ነው። አታስወጡ። ቀደም አስገብታችሁ አስወጥታችሁኛል።
እሺ እኔ ጥያቄ ስቅለትን በተመለከተ ነው። እስቲ ዮሐንስ ወንጌል ላይ ምዕራፍ 7 ከ30 ጀምሮ ያለውን ጥያቄ ልከፍት አይመቸኝም ነው ስልክ ሌላ ተጨማሪ ስልክ አልያዝኩም። ምንድነው ጥያቄ ይዛ ላይ እስቲ ከፈትና አንዴ ተጨማሪ ስልክ ስለላይስኩ ነው እኔ ለመክፈት። እሺ ኮንስታንቲኖስ እሺ አንተ ቀጥሉ እናንተ ቃሌ መክፈት ይችላል። ትልቁ ላይ አድርገው ነው ለሰይድ ዮሐንስ ወንጌል ሮጫዋል አግኝተውታል። 7 ዶሮን አንቆት ነው ቃል ቀስቲ ሙልቲ ዝብኛላ ማዘር ቤት ነኝ ያለው ለዛ ቶታል ተገኝቶታል ብሏል። አይ ቲንክ እንደዛ መሰለኝ ጥቅሱ። ኦኬ ዮሐንስ ስንት ነው ያልከው? ምዕራፍ 7 ያው ቁጥር 30 ተቀበልና 30 ጀምሮ እንትን ምን ማለት በለ ይሄ ነው ያያላል። በደንብ አይታየኝም ካሜራ ትንሽ። አሁንስ ወይ ኮስቲ ምትከፍል ምችል ከሆነ አይታይም። ኦኬ ኮስቲ ትልቁ ላይ ሆነና ክፈትለት ወይ ነው ትልቁ ላይ እሺ ይታያል። አሁን ቴንኪው አመሰግናለሁ። ይታያል። እሺ ቀጥል። ጥያቄን አስቀምጠ ይመለስልሃል። እሺ ኦኬ ግን የተለይቶብኛል እዚህ ጋር አንድ ቼክ ላርክ ከይቅርታ ጋር ሌላ ስልክ ልክፈት። ተለይቶብኛል። ከቀድሞ ማነው ከከፈተው ይለያል። የእሱ ትክክል ነበር፣ ትንሽ አይታይም ነበር ነው እንጂ። እሺ ልደት ሌሎች ልጆች ካሉ እስከዛ ተቀበለና እሱ ያስተካክል። እኔ እንደኔ እኮ ክርስቲያኖችን ብንቀበል ብዬ እኮ ነው። በጣም ሁሌ የተናገረው ነገር ስለሆነ ጥሩ እነሱን እያብራሩ ይሄ ይለቅና የሚያመጣውን ነገር ያምጣና እኔውና እስኪ ቼክ አድርገና እስኪ አጣራና ነው። እስከዛ ድረስ ሌላ ሰው እንቀበል። ሀያት ሰላም ነው። ሀያት ምን ያዩት ክርስቲያን መሰለችኝ ነው ሙስሊም ናት። እሺ ሌላ ሰው ላስገባ ባል ያለን ሰዓት እንድንጠቀም። እሺ ማንን በል በክርስቶስ አሜን። ማርያም እሺ። አረ ገብተሻል እህታችን። ምን ወደ ጥያቄ ማንን በል በክርስቶስ። እሺ እያወራሽ ከሆነ ሚዩት ላይ ነሽ።
ሌላ ሰው እናስገባለን። ገብታችሁ ዝም ባትሉ በጣም ደስ ይለናል። ልደት እኔ ጥያቄ ማን ነው? አዲስ ነኝ የገደሙ ይቅርታ ድጋሚ መጣሁ። ወይኔ አዲስ የአኬ ቪዲዮ አይተዋል? ሰላም ነው። አይ ቀደመ ኔትወርኩ ዘግቶብኝ ነውና አንዴ የሱን ቪዲዮ አይተኸውና ቀደመኛን አብራርተናል ረጅም ሰዓትና ወጣህ አንተ አብራርተን ተናግረን ነበር። አሁን ከሰዓት አንፃር ልጅ ወደ ኋላ የምንመለሰው። ስለዚህ አንዴ የሱ የአክሊልን ቪዲዮ እና ተመልሰናል። እሺ ፒን ያደረገው ቪዲዮ አይተናል። ፒን ያደረገው እሺ ተመልሰናልና ከዛ እዛ ቪዲዮ ያልገባ ነገር ካለ እንቀጥላለን። ሰላም እሺ ሰላም። ማን ነው? ክርስቲያኒቲ ነው የሚለው ማን ነው ስምህ? የሆነ ጥያቄ ልጠይቅ። ማን ነው ስምህ? ስምህን ንገረን። ናውድ። እሺ ኦርቶዶክስ ክርስቲያን ነህ? ያ። እሺ ምንድን ነው ጥያቄ? ኢየሱስ ከሰማይ ወደ ምድር ሲወርድ በሰው አካል ነው ወይስ በመንፈስ ነው? በመለኮታዊ አካል ረቂቅ በሆነ አካል ከዛ በስጋ ተገለጠ። በስጋ ሲገለጥ ታየ። ኦኬ በመለኮታዊ አካል ነው የተገለጠው። በመለኮታዊ አካል ነው ወደኛ የመጣው። ሲገለጥ ግን በስጋ ነው። ልክ ሮሜ ምዕራፍ 9 ቁጥር 5 ላይ እሺ ቆስጠንጤዎስ እስኪክፈተው ሮሜ 9:5 ክፈትለት። ምን ይላል መሰለህ? አባቶችም ከነርሱ ናቸው፣ ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። በስጋ ሲገለጥ ነው ያለው። ግን በስጋ ከመገለጡ በፊት ወደ ድንግል ማርያም የመጣው አካላዊ ቃል ነው። በመለኮታዊ አካሉ ነው ወደ ድንግል ማርያም የመጣው። በመለኮታዊ አካል መጥቶ እኛ ግን ሲወለድ ያየ ነው። የተገለጠው ግን በስጋ ነው ማለት ነው። በስጋ ሲገለጥ ያን ጊዜ አየ ነው። ስለዚህ ከሳይሎኖች ጋር ሲሆን ማለት ነው በስጋ ነው የነበረው ወይስ በአምላክነት? በመለኮታዊ አካል በስጋ አይደለም። በስጋ የተገለጠው ከማርያም በኋላ ነው፣ ከድንግል በኋላ ነው። አዎ አይደል? መልአኩ ተላከው የሚያጽናና መልአክ ተላከለት ምናምን የሚል አለ መጽሐፍ ቅዱስ ላይ። ሰማይ እግዚአብሔር ምንድነው የሚባለው? አጽናኝ መልአክ ለኢየሱስ ክርስቶስ ተልኮለት ነበር አይደል? እሺ ታዲያ እሱ የተላከለት ያኔ በመንፈስ ነው የነበረው ኢየሱስ ክርስቶስ ወይስ በአምላክነቱ ነው የነበረው? ወደ መሬት እያስተማረ በነበረበት ጊዜ የትኛው ጋር ነው ጥቅሱ? እንደዛ ነው ወይስ ነው ሌት? እሺ ቀጥልበት። ፎይ ችግር ነው። አልተረዳችም መሰለኝ። ተረድተናል። ጥያቄን በጥያቄ ልመልስልህ። ኢየሱስ በምድር አይ ቲንክ ሉቃስ 22:40 ምናምን እንደዚህ 23:40 ምናምን አካባቢ መሰለኝ አጽናኝ መንፈስ ተላከለት የሚል። ኦኬ ወደዛ እንሄዳለን። ጥያቄህ ምንድን ነው ያልከኝ? ኢየሱስ በምድር ሲያስተምር በመንፈስ ነው ወይንስ በአምላክ ነው እያልከኝ ነው አይደለ? አምላክና መንፈስ ልዩነቱ ምንድን ነው? ልዩነቱ አምላክና መንፈስማ አምላክ እንደ አምላክ ነው ልክ እንደ እግዚአብሔር። መንፈስ ደግሞ በማንኛውም ብቻ በሰው ጉዳይ ላይ ያስረዳኝ። በጠየቀኝ
ጥያቄህን ግልጽ አድርጌ ልመልስልህ እኮ ነው። ኢየሱስ በምድር በነበረበት ሲያስተምር በአምላክነቱ ነው ወይስ በመንፈስ ነው አልከኝ። ነው እንደዛ አይደለም። በስጋ ነው ወይስ በአምላክነቱ ነው ያልኩህ? አስተያየት ልጠይቅህ። ስለዚህ አምላክ መንፈስ ነው። አምላክ ራሱ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ አይ ቲንክ ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና መንፈስ ነው ይላል። ስለዚህ መንፈስ ነው ወይስ እንትን ነው ብለህ በመጀመሪያ ስህተት ስለፈጠርክ ነው። ኦኬ ክርስቶስ በምድር በነበረበት ሰዓት በሚያስተምርበት ሰዓት ላይ በስጋ ነው ወይስ በአምላክነቱ ነው? እኛ ምን እናምናለን? አምላክ ላይ ተገለጠ ብለን ነው የምናምነው እንጂ በአምላክነቱ ወይስ በስጋነቱ ብለን አናምንም። ነጣጥለን አናምንም። ሁለት ባህሪ ሁለት አካል ምናምን ሳይሆን አንድ አካል አንድ ባህሪ ምናምን ነው። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ያ ቃል ጸጋና እውነት የተሞላ ያ ቃል ስጋ የሆነ ነው። ቃል ስጋ ከሆነ በኋላ ቃል ለብቻ ስጋ ለብቻ ተብሎ አይነገርም። ፍጹም አምላክ ፍጹም ሰው ብለን ስለምናምን ያ ማለት ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው ብለን እናምናለን እንጂ አንነጥልም ማለት ነው። በስጋን በአምላክነቱ ነው ወይስ አምላክ ሳይሆን ብለህ ወይም እንደዛ እናምንም ማለት ነው። ያ በስጋ ያልከው ግን ያ በስጋ ያልከው በስጋ የተገለጠ አምላክ ነው። ያ የምታየው ክርስቶስ በስጋ ብለህ የጠየቀን ፍጹም አምላክ ነው፣ ፍጹም ሰውም ነው። እሺ ሌላ ጥያቄ አለኝ። እሷ ልጠይቅና እወጣለሁ። ጠይቀህ እዚህኛው ላይ ገብተዋል። ስማ አስረዳኝ እኮ እኛ ኦርቶዶክሳውያን በሁለት ላይ አንከፋፍለውም እያልከኝ ነው። በአንድ ላይ ነው ምናምን። ያ የተገለጠው አምላክ ክርስቶስ በስጋ ከተገለጠ በኋላ ስጋው ፍጡር ብቻ ነው፣ ከዛ ሰው ብቻ ነው፣ አምላክ አይደለም። ያስተማረው በሰውነት ብቻ ነው ብለን አንልም። የመለኮት ሙላት ያለው አምላክም ነው። ቀጥል። በኢየሱስ ክርስቶስ ብዙ ጊዜ አብ የሚለው ቃል ይጠቀማል አይደል? እና አብ የሚለው ቃል ስላሴን ነው የሚገልጸው ወይስ አብን ብቻ ነው የሚገልጸው? ስላሴና አብ ምንድን ነው ልዩነቱ እና አንድነቱን ንገረኝ። ስላሴ ማለት ሶስት ስላሴ ነው፣ ግን ኢየሱስ ክርስቶስ ሲገልጽ ግን አብ ብሎ ነው የሚገልጸው። እፎይ ማለትም እፎይ እኮ ነው፣ ግን ምንድን ነው እሱ? ምን ልትል ፈልገህ ነው? እኔ ማለት የፈለኩት ስላሴን እየገለጠ ነው ወይንስ አብን ብቻ ነው ስትል ምን ማለት ነው? እኔ ማለት የፈለኩት ላስረዳ። ኢየሱስ ክርስቶስ ብዙ ጊዜ አባቴ አባቴ የሚለው ቃልስ ለማን ነው የሚገልጸው ነው? ለአባቱ እኮ ለስላሴ ነው ወይስ ለአብ ነው? ስላሴ ማለት ምን ማለት ነው? አብ ስላሴ ማለት አብ ማለት ነው። ነው እምነትህ ምንድን ነው? ወንድማችን እሰማለሁ። እምነቱን ጠይቀው ማለት ስላሴ ማለት አብ ነው የሚል ክርስቲያን ያለ አይመስልም። ስላሴ ማለት አብ ማለት ነው። ምንም የሚያውቀው ታሪክ ያለ አልመሰለኝም። ዝም ብዬ ሳስበው ግን ልጁ ኦርቶዶክስ ከሆነ ማለት ወንድማችን ያው ችግር የለውም። ወንድማችን ግልጽ ካልሆኑ እንደዚህ ሚስጥራት እንትኖችን አትሊስት አምስቱን አማዳ ሚስጥራት በደንብ ተማር። መጠየቅ ጥሩ ነው። በውስጥ ተማር። በውስጥም በደንብ እንትን ካለ አሁን ጥያቄን አጥራና ጠይቃል። አክቹዋሊ ሙስሊሞች እንደዚህ አካውንት ከፍተው እንደዚህ ያደርጋሉ። ፌክ አካውንት ስለሚከፍቱ በክርስትና ስም ይከፍታሉ ሙስሊሞችም። እሺ ኦኬ። ጥያቄ ስላሴ መጠየቅ የጨረሰ ደህና ጠይቅና እኔ ጠይቀዋለሁ። ነው ይጨርስ ልጁ። ይሄኛው የጀመረው ይለቅ። እሺ ነው እኔ እኮ ስላልገባኝ ነው የምጠይቀው ያለሁት። አሁን ስላሴ ማለት እና አብ አንድ ናቸው ወይ ነው? ይኸውልህ ስላሴ
የእግዚአብሔርን አንድነትና ሶስትነት የሚያስተምር በአካል ሶስት በመለኮት አንድ የሚለው ትምህርቱን የያዘው የእግዚአብሔር ሶስትነትን በአካል የመለኮት አንድነትን በአምላክነት የሚያስተምረው ትምህርት ስላሴ ይባላል። አብ ደግሞ ከስላሴ አካላት አንደኛው ነው። አብ ከስላሴ አካላት አንደኛው ነው። አባት ተብሎ ወይም አብ ተብሎ የሚታወቀው ማለት ነው። አሁን እኔ እኮ ስላሴ አንድ ናቸው ነው ጥያቄ። እንደዛ ተብሎ አይደለም የሚጠየቀው። ስላሴ ማለት የእግዚአብሔር የአንድነትና ሶስትነትን ትምህርት የምናስተምርበት፣ አብ ደግሞ ከሶስቱ አካላት አንዱ አካል ነው። ከስላሴ አንደኛው አካል አብ ተብሎ ይታወቃል እንጂ አብ ሌላ ስላሴ ሌላ ተብሎ ሳይሆን የኔ ወንድም አብ ከስላሴ አንዱ አካል ነው። ገብቶሃል? ተረዳኛውን? አይደለም አብና ወልድና መንፈስ ቅዱስ አንድ ናቸው ወይ ነው ያኔ ጥያቄ። አብ ወልድ መንፈስ ቅዱስ አዎ በመለኮት አንድ ናቸው፣ በአካል ደግሞ ሶስት ናቸው። ኦኬ ቴንክ ዩ ገባ አሁን? እሺ ሌላ ጥያቄ አለ? አይ የለኝም፣ አመሰግናለሁ። እሺ ከገባ እሺ በደንብ ተማር፣ ግን ብዙ ይቀርሃልና በደንብ መማር አለብህ። እሺ በርታ። እሺ አይ እኔ በዚህ ስላሴ ጉዳይ ነው እንጂ ያልገባኝ እኮ ሌሎች ተረድቻቸዋለሁ። ሌሎቹን ተረድታቸዋል? ሌሎቹ ከተረዳቸው የስላሴ ትምህርት ስላሴ ማለት አንድ አምላክ በሶስት አካላት የተገለጠ ማለት ነው። አንዱ አምላክ ገባ አሁን